አለ። እሺ ሐኪም ቤት ውሰዱልኝ እባክህ አልኩት። እነሱ አይታዩም ስለው እሺ እባክህ ምን ላድርግ እኔ ስለው ከዛ እሺ እዚህ ሐኪም ቤት የለም አለኝ። የመጀመሪያው አገናኘኝ። ከዛ ሲለኝ ግራ ገባኝና ማልቀስ መፍትሄ የለውም ሲለኝ እሺ ከዛ ወደ ሚዲያ ወጣው። ማታ ነው እግዚአብሔርን ነው ብላችሁ ይኸው ማታ ቤት ወጣው እየተርበተበት እርዱኝ የመን ወንድሜ ከየጠፋ ወንድሜ እንዲሆኗል ብዬ ወጣው። ከዛ ማን ነው የምትባል ሂዊ ነው ሀዊ እሷ ወደ መብረቆ ወሰደችኝ። እኔ እናንተ ነበር የምጠብቀው ወደ 3000 ሰው እያየኝ ነው እያለቀስኩ ወደ እሱ ወሰደችኝ። ወዲያው ተደዋውሎ እና የሚባሉ መጡ። እነሱ መጡ አነጋገሩ እዛ። ከዛ ኢንሻአላህ እንረዳዋለን ወንድምሽን አሉኝ። ከዛ ለታክሲ ያስፈልጋል አሉኝ። ስንት ስላችሁ ለማናች እና አሊ የሚባሉ መብረቁ ያገናኝ ያኛው ከዛ እሺ ብዬ መቤቴን ተበድሬ እኔ እናት አባቴ የሌላቸው ልጆች አስተዳድራለሁ። እኔ የለኝም ድንግልን 10 ዓመቴ በቃ የእህቴ ልጅ ራሱ ተደፍራብኝ እሷን አስተዳድራለሁ የሟቿ። ከዛ እንደዛ ብዬ ወይኔ መቤቴ ከዛ 35,000 ላኪ ያሉኝ ለታክሲ እባካችሁ በአምቡላንስ ይሁን ሲላቸው አይ አምቡላንስ እሺ ብዬ 35,000 ጓደኛዬ 800 ዶላር ነው የላከችው። 870 ዶላር ኦልሞስት 900 እመቤቴን እኔ የለኝም ማተቤን እሷ ናት ወዲያው የላከችልኝ 35,000 ላከች። ከዛ ያኛው ያ ልጅ መጀመሪያ ሆስፒታል የለም አለኝ። ከዛ ሆስፒታል አስገብቼው አደርኩ አለኝ። ፎቶ ላኩልኝ አቦ ልክልሻለሁ ፎቶ ዝም ብሎ እንዴት ነው በከዛ ከሱ 20,000 ከፍሎ ነው የሚወጣው አሉኝ። እነዛ ተነጋግረው ማለት ነው። እሺ ብዬ 20,000 55,000 ትንሽ ቆይተው በታክሲ ነው የሚመጣው አይደል ያሉኝ። የሱንም ትቼዋለሁ በቃ እሱን ተውትን። በአምቡላንስ ይምጣልኝ ወንድሜ ወደ ደህና ሐኪም ቤት ስላቸው 75,000 አሉኝ። ህዝብ ፊት ህዝብ እያየ ድንግል ህዝብ እያየ በላይቭ ነው። ከዛ እሺ ብዬ ወዲያው ህዝብ እያየ 100,000 አሉ። እሺ አልኩ እኔ ብቻ በቃ አላየን ኦክሲጅን ተደርጎለት እህቴ የምትለውን ነበር የምጠብቀው። ድንግልን ግን አልተሳካልኝም። እኔ ማለት ነው አልተሳካልኝ። እድለኛ አይደለሁም። በጣም ያሳዝናል። 10 ዓመት የሰው ኩሽና ለኩሽና እየተንከራተተች አሁን ደግሞ ከመዳሟ ቤት ራሱ ለቀቀች። ገባሽ? ወላሂ በጣም ነው ያዘንኩት። የት ሀገር ነው ያለሽው አንቺ? የት ሀገር ነሽ? እኔ ቤሩት ነኝ። አቦ እኔ ቀውስ ሆንኩ። ሴትዮዋ ጋር መስማማት በፊት እችላት ነበር። አሁን ግን ይሄ ስለተደራረበብኝ እነሱ ሲያወሩኝ አሁን ሌላ ይሉኛል። እኔ ማንን ልጨብጥ? እዛ ቤተሰብ ያስጨንቀኛል እና እንዲህ ሆንኩኝ። በቃ ህመሙ አለብኝ። ኮንትራት ነበር ሸጋቢ ነሽ ወይስ ጠፍተሽ ነው የምትሰሪው? 9 ዓመቴ ከውጭ ላይ 10 ዓመቴ ነው። በ8 ወር ከ15 ቀን ነው የወጣሁት የጠፋሁት። እኔ ውጭ ላይ ነኝ አቡ። እና እንዴት አመንሻቸው ታዲያ? እነዚህ ሰዎች ራሳቸው ደላላ ቢሆኑስ እንዴት ነው ያመንሻቸው? እና እኔ መብረቁ ነው ያገናኘኝ። መብረቁ ያው የሚዲያ ሰው ነው ብዬ የማውቀው ነገር የለኝም። ሚኪን ራሱ አስገባሁት እኮ ያኔ ስርበተበት በሁለት ልክ ነፍሱ ሊወጣ ሲል ራሱ ወደ ትልቁ ሆስፒታል ልናመጣው ብለው ወደ ቀይ መስቀል ሌሊት እናስገባዋለን። የ1 ሰዓት መንገድ ነው አለኝ። እሺ ብዬ እየጠበቅኩ ቁጭ ብዬ እየጠበቅኩ 1 ሰዓት አልተኛውም። ያኔ ስራ 6 ሰዓት ልነሳ ማለት እየጠበቅኩ ወዲያው የመብረቁ ሚዲያ እንትን ተቀጥቶ ይሁን ወጣ ተቀጥቶ መሰለኝ። ከዛ ወጣ ጠዋት አልተኛውም። ስደውልላቸው አልደረሰም ይሉኛል። እስከ 11 ሰዓት በዚህ ሀገር አልደረሰም ይሉኛል። 12 ሰዓት ሊወስድ ነፍሱ ልትወጣ ስትል ፎቶ ላኩልኝ። ግን እኔ አላወኩትም። ለካ እየተጨነቀ ነው ነፍሱ ልትወጣ። እኔ ማርያምን ልክንትሻለሁ አቡ። እኔ አስቢው እነሱ ያለኝ 1 ሰዓት ነው። ለምን አንከራተቱት? ምን ችግር አለ? አምቡላንስ ብዙ ጊዜ ይፈልጋል እንዴ? ቢያንስ 2 ሰዓት አይበቃው? እሺ ሆነ። ልክ እንደገባ እግዚአብሔር ደግሞ ሲወደኝ ቀይ መስቀሉ ሲቀበለው ህይወቱ አለፈ። በቃ ህይወቱ አለፈ አለኝ። ስንት ሰዓት እንደሆነ ጓደኞቼ ቀስ ብለው መተው ታክሲ ይዘው ሴትዮዋን አስፈቅደውም ቢብላቸው እንደውም ቀስ አድርገው እዚህ ቤት አምጥተው ነው የነገሩኝ። እግዚአብሔር ይስጣቸው። እነሱ ባይኖሩስ ኖሮ እግዚአብሔር ይመስገን። የወንድምሽ የእውነት ህይወቱ ለማለፉ ማስረጃሽ ምንድነው? ማረጋገጫችን ወረቀት ጽፈው አልሰጡን። ዝም ብሎ ባፍ በቪዲዮ አናቃቸው።
በመልክ አይተናቸው አናቅ። እንዴት ነው እንደዚህ ሆነው? እኔ ግራ ገባኝ። እኔም እኮ እሱ ነው ግራ የገባኝ አቡ። እኔም እኮ ኃላፊነት መምጣት አለበት። ይሄን ጥያቄ አንቺ ጠየቅሻትን ጠይቋት አቡ። ጠይቂያት እቺን ሂጂ አመጣታለሁ አውርደኝ ብላ አወረድኳትና ሄደች። ሄዳ አንድ እሙ ቢታንያ የምትባለዋል ይዛ መጣች። እሙ ቢታንያ የምትባለው እዚህ ስር አለች። ይሄኔ ማለት ነው መጣች። እሙ ቢታንያ ታውቂያለሽ? እህቷ መሞቷን አውቃለሁ፣ ወንድሟ መሞቱን አውቃለሁ። ኦኬ ይሄን ነገር ትጨርሻለሽ? አዎ። ኃላፊነቱን ትወስጃለሽ? አዎ። ችግር የለውም በቃ እሷን ከምናጣ ያኛው በቃ ሞቷል። እሷን ደግሞ ከምናጣ በዚህ ሁኔታ ከቀጠለች ሌላ ነገር ነው። ስለዛ እሺ በቃ ብሩን እናዋጣለን። ቪዲዮ ውጪልኝና ህዝቡ ፊት ለፊት ቃል ግቢልኝ ያለው ነገር ጨርሳለሁ አልኳት። አልወጣም ውጪ፣ አልወጣም ውጪ፣ አልወጣም፣ ጭራሽ ቪዲዮ አልወጣም። ከፈለክ በዋትስአፕ አናግረኝ፣ ህዝብ ያምናሃል፣ ከህዝቡ ብር ሰብስበ ላክልኝ ምናምን። ሌላ ድራማ ጀመረች። ኧረ እንደዚያ ነገር የለም ብዬ ማለት ነው። መጨረሻ ላይ ስድብ ጀመረች። ቪዲዮ ውጪ ስትላት እኔ ለማኝ አይደለሁ፣ ቪዲዮ የሚያስወጣኝ ነገር የለም፣ እንግዲህ የሚያስለምን ነገር ያምጣብሽ ብዬ ከቤተ ባረርኳ። ማያቺ ሌባ ማለት ነው። የነዛ 155,000 የበሉት ጓደኛ ናት፣ አብራ ነው የምትሰራው። 155,000 እኔ መብረቁን ደውዬለት አላነሳልኝም። እሱ ጋር ሄዳለሁ፣ ሊመጣም ይችላል። ብሩን 155,000 ይመለስላት። አንድ እኔ አሁን የእሷን ጉዳይ አቡዬ እንደምትጨናነቅ ያውቃለሁ። ማመጣብሽን ደግሞ ነገሮች ደግሞ በጣም የሚያጨናንቁ ናቸው ሁሌ ማለት ነው። እንዴት እንደዚህ እያየን እንዴ ወንድሟ በቁሙ እያለ መታከሚያ ብለው 150,000 ከበላት። አሁን ደግሞ አስክሬኑን በቁም ላለ ሰው ያላዘኑ መቼም ለአስክሬን ያዝናሉ ብለን አናስብም። አስክሬኑን የትም ጥለው ከህዝብ ተለምኖ የተሰጣቸውን 1.5 እነሱ በልተውት ስልካቸውን ዘግተው ቢጠፉ እነዚህ ሰዎች ደላላ ናቸው። ምንድን ነው ማረጋገጫችን? ከየመን ደግሞ አይደለም አስክሬን ጤነኛ ሰው ራሱ እንዴት ነው የሚገባው ከየመን? እኔ የፈለኩት እንግዲህ እያት የመጣሁት ምንድን ነው ከየመን ያላችሁ አደን የሚባልበት ቦታ እውነትም ኤርፖርት አንደኛ ኤምባሲ የለም፣ ቆንስላ የለም፣ የኢትዮጵያ ምንም ነገር የለም፣ ዝግ ነው፣ አይሰራም። እስኪ አደን ያላችሁ እውነትም ሬሳ ከአደን ኤርፖርት ወደ ኢትዮጵያ እየገባ ነው። አንድ ሰው አጣው እኮ አንድ ሰው አጣው። ስለዛ ልጅቷ ለሳምነው እንዲቀበርላት ማድረግ 150,000 ማስመለስ። አስክሬን ገብቶ ያውቃል? ከየመን አስክሬን ገብቶ ያውቃል? እንዴትስ እኔ እንጃ። እንዴት እንዳመነች እኔ እኮ ግራ የገባኝ ምን እንደሆነ ታውቃላችሁ? እንዴት አመነቻቸው? እንዴትስ እኔስ ይዛለት ምን ሆኜ ነው እንዴት ያልጠየቁት? እንዴት ነው ከየመን ከምን ልስማ ከምን ግራ ነው የገባኝ እኮ እኔ የዛለታ መማር ቤት ከእንትን የሰማው ከሳውዲም የሰማው መሰለኝ። በቃ ምንም ከልብ ያልነበርኩም እና ከየመን ከሆነ እንዴት አልጠየቁም? ከየመን እንዴት ነው አስክሬን የሚገባው? ጤነኛው ሰው በስንት ፍዳ እየገባ ጤነኛው ሰው እንኳን እኮ ከየመን ወደ ኢትዮጵያ ለመግባት የሚያየውን መከራና ፍዳና ያለና እንዴት ነው ብዬ እንዴት አልጠየቅኩም? ምነክቱኝ ነው አይምሮ ጤነኛ ነበር እነዚህለት። እሺ ከየመን አስክሬን ገብቶ ያውቃል ወይ? ምን አልሽኝ ሳጂዬ? ነው ያጋጥማል። ደግሞ እህቴ የኔ ቆንጆ አይዞሽ፣ አትጨናነቂ። አንቺ መከራ ላይ ስላለሽ ለወንድምሽ ለመድረስ የምችውን ሁሉ አድርገሻል። ብር ያዋጣው ሰው ስላለው ነው። አሁንም እናዋጣለን፣ አትጨናነቂ፣ አይዞሽ። ስለዚህ ሰውን አስቸገርኩኝ ምናምን ብለሽ አታስቢ። የምችውን ሁሉ እያደረግሽ ነውና ጸጸት አይሰማሽ። በእርግጥ አንዳንድ ጊዜ እንዲሆድ ሲብሰን ጨካኝ ሰው ላይ እንወድቃለን፣ ውስጣችን ስለሚሸበር። አሁንም ሙባረክ አለ፣ እኔም በደንብ አድርጌ የሚታገዝ ካለም አግዝሻለሁ የኔ ቆንጆ። አታስቢ፣ አትጨናነቂ። በቃ አይዞሽ፣ አይዞሽ የኔ ቆንጆ። በጣም ነው ልቤን የነካሽው። እኔ ወንድሜን እወዳለሁ፣ ቤተሰቤን አፈቅራለሁ። ውስጥ ግልብጥብጥ ነው ያለው። አይዞሽ፣ እሺ ስልክ አይዞሽ። ሰላምዬ ሳጂ ማለት በቀደም ከጎንሽ የቆመችው ቴናት 50,000 ብር ያስገባችው ናት። እሺ አሁንም ከጎንሽ ነኝ እያለችሽ ነው ቴናት። እሺ አይዞሽ፣ እሺ እግዚአብሔር ይስጥልኝ። 300,000 ተሰብስቧል። ሀብዬ ብሩ 300,000 ገብቷል። ስክሪንሾት አድርጌ እልክልሻለሁ። ችግር የለም እሱ አታስቡ። ገንዘቡ እኮ አይደለም፣ ገንዘቡ ተሰብስቦ አስክሬኑን የትም ጥለውት ቢጠፉ አንቺ ሰው ትሆኛለሽ ወይ ነው? ያ ነው እኮ ችግሩ። ዋናው መተማመኛ ሊኖረን ይገባና መተማመኛ ሊኖረን ይገባል። እናንተ ሩኝ በፈጣሪ እመን ትጸድቃላችሁ፣ ትጸድቃላችሁ። እኔ በሽተኛ ነኝ። ለሟቿ ልጆች እንድኖር ያለበለዚያ ሰው አልሆንም። እኔ ለቀሩት እንድኖር
እርዱኝ በቃ ድንግልን እኔ ምን አውቃለሁ። እኔ ትክክለኛውን መፍትሄ አሁን እኮ እኛ እየፈለግን ነው። ትክክለኛውን መፍትሄ የሚረዳን ሰው ከየመን አስክሬን መግባት ይችላሉ የሚለውን ማረጋገጥ አለብን። ገባሽ? እስከ ዛሬ አስክሬን ከየመን ወደ ኢትዮጵያ ገብቶ አያውቅም። እነዚህ ደላሎች ብርሽን ሊበሉሽ ነው። አሁን 150 ሺህ መታከሚያ ብለው ሳያሳክሙት ህይወቱ አለፈ አይደለ? ብርሽን በልታ። ስለዚህ አሁንም በአስክሬኑም ሊበሉ ነው። ፈጣሪን አይፈሩም። ስለዚህ እኛ መንገዱን እንፈልጋ። መጀመሪያ እርግጠኛ እንሁና፣ መተማመኛ እናገኝ፣ የምንተማመንበት ኃላፊነት ወስዶ የሚተማመንልን ሰው እንፈልግ። እስካሁን ከየመን እኔ አስክሬን ገባ ሲባል በህይወት ሰምቼ አላውቅም። የሚገባበት መንገድ ምን አለ ወይ? በየት በኩልና እንዴት የሚለውን የሚያውቅ ሰው፣ የሚረዳን ሰው። እስቲ ቆይ አሌክስን ልጥራው። የሚያውቅ ከሆነ አንዴ ሀቡ ተስፋዬ አደርገው እዛን ቀን ሞቷል ወንድሟ የተባለ ቀን ነበር። እሱን ጠይቂው እያለች ነው። በኮሜንትም በውስጥም ጽፎልኛል። ተስፍሽ ስለ የመን ምን ያውቃል ነበር እዛኔ። እንግዲህ ኢንፎርሜሽን አሁን አንቺ ጋር የመጣው ተቡዬ ብር እርዳታውን ህዝቡ ያዋጣላታል። 155 ሺህ ብር ይመለስላት። ፈጣሪ የሚፈሩ ከሆነ 300 አላት። 450 ሺህ ማለት ደርሰናል ማለት ነው። ትንሽ ነው የሚቀረው። እውነት ከሆነ ደላላ ከመሀል ይውጣ። እውነትም እህት ያለው ወንድም ያለው ቤተሰብ ያለው ለሰው ልጅ የሚያዝን የመን ያለ ሰው ሀቢባ የምታውቀው መጥቶ ይግባበትና ችግር የለውም። አሌክስ ልጠይቀው። አሞራው እሱ ሊያውቅ ይችላል። አሌክስ እንደዛ እንጂ አሁንም መታታታልልሻለች። በየገዝቱ እየሄድሽ አልቅሰሽ ብር ለቅመሽ ሰጠሽ ብዙ ነገር እንዳትሆኝ እናቴ። መግባት ከቻለ እናስገባልሻለን። እሺ ሰላም ሙባረክ። እሷ ሌሎች ናቸው የያዙት። እነሱን ባገናኛችሁ ደስ ይለኛል። እነሱን እነዚህን የሚያናግሩ ጋር የሚመጡ ከሆነና ቪዲዮ አብርተው ህዝብ ፊት ቃል የሚገቡ ከሆነ ነው። ነገ ብሩን ከወሰዱ በኋላ ቢጠፉብን ማን ኃላፊነቱን ሊወስድ ነው? እሺ ይሄኛው ትንሽ ነገር ስለማቅ ታይ ሌላ ሰው መጥቶ እውነትን ፈጣሪን የሚፈራ የሚታወቅ ሰው የመን ላይ እኮ ኢትዮጵያዊ ብዙ ነው እኮ የመን ላይም ሆነ ሌላ ቦታ መጥቶ ገብቶ ችግር የለውም ሀቢባ እረዳታለሁ ካለ አንደኛው 21 ሺህ ብር አይፈልግም፣ 21 ሺህ ሪያል አይፈልግም። እዚህ ብናገር ምን አገባ ብዙ ነገር ዱላው መከራ ነው ስለማቅ ነው አውቃለሁ። እኔ ከሳውዲ ራሱ 21 ሺህ ሪያል እየጠየቀ ያለን በአሁኑ ሰዓት አይደለም ከየመን። ስለዛ ሰው ሌላ ሰው እንተካላት እንጂ እሷን እየሄዱ እያሸበሯን ነው። ብሩን እንዳታሳልፍ፣ ብሩን አታስተላልፊ። ድንገት 155 ሺህ ብር ምንም አይነት ገንዘብ ለነሱ እንዳታስተላልፍ። እሺ አንዴ ቆይ እንትናን አሞራውን ልጥራው፣ አሌክስን ብሬክስን እና አሌክስን ልጥራቸው። እሺ ያው የታለከ ለእህታችንን ያመጣው ጻፍና አስገባለሁ። ለምን አይቻለሁ ነው እስከዛ እስከምታመጣውና ግባና ልጅቷን አምጣት። ያው ቪዲዮ አብራና እህታችንን እስኪ አምጣት። እስቲ ብሬክስ ጋም አሌክስ ጋም ሼር አድርጎ አሞራው ጋር እኔ ቮይስ አድርጌላቸዋለሁ ዋትሳፕ ላይ ካዩት። ይኸው አሞራው መጣ። እኔ ፈጥኖ ደራሽ አሌክስ ጋም ብሬክስ ጋም ሼር አድርጎ እስቲ ስለ የመን የሚያውቀው ነገር ካለ። ሰላም እንዴት ናችሁ? ሰላም አሞራው እንዴት ነህ? ሰላም ነው አለን ማለት አለም እግዚአብሔር ይመስገን። እንዳረብሻችሁ ሚት እያደረኩኝ ውጭ ስላለው እሰማቸዋለሁ። እሺ 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 አሌክስዬ፣ እዚህ ጋር የምትመለከታት እህታችን ጥቁር የለበሰችው ሰላም ቤሩት ነው የምትኖረው። በወንድሟ በየመን ሀገር ሞቶባት እና ህይወቱ አልፎ አስክሬኑን ወደ ኢትዮጵያ ለማስገባት ከየመን አስክሬን ይገባል ወይ? የመጀመሪያው ጥያቄ። አዎ ከተባለ በምን አይነት መንገድ? የሆኑ ሰዎች እኛ እናስገባልሻለን ብለዋት 1.5 ጠየቋት እና እውነት ነው ወይ? እስካሁን 300 ሺህ ተሰብስቦላታል። የተለያየ ቦታ መማር ቤትም እኔም መማር ቤት ተገኝቼ በቀደም ምናምን 300 ሺህ አላት። 1.2 ነው የቀራት። ግን እውነት ከሆነ ችግር የለውም። ግን
ገብቶ አያውቅም አስክሬን። እነዚህ ሰዎች ከዚህ በፊትም ራሳቸው ናቸው አይደል? ከዚህ በፊት 155,000 በህይወት እያለ ለመታከሚያ ብለው ይበሉሽ እነዚህኞቹ የመብረቁ ያገናኘኝ የመጀመሪያው እንዳልኩሽ ስሙ አይታወቅም። እግዚአብሔር ይስጠው አላህ እንዲህ ነው ያለው። ይኸው ለማተቤ አላህ ካለ እኔ ካንቺ ምንም አልፈልግም። አላህ እግዚአብሔር ይሄ ልጅ ካሻለው ቆሞ ይመሰክርልኛል አለ። እኔ ደላላው ይሁን ምን ጥያቄ ራሳቸው ናቸው ሰው 155,000 ብር ለመታከሚያ ላኪ ብለው የበሉሽ ራሳቸው ሰዎች ናቸው ለአስክሬን 1.5 የጠየቁሽ? አዎ ወይም አይመልሱ? እሺ 35,000 እነዚህ ራሳቸው ነው። መጀመሪያ 35,000 20,000 ደግሞ ያኛው የመጀመሪያው ሆስፒታል አልተከፈለም ሲሉኝ 20,000 ሰላምዬ እኔ እናት የተላከው በአንድ ሰው ነው። ሁሉም የተላከው በአንድ ሰው። ስለዚህ አንድ ግሩፕ ናቸው። አንድ ሰው ነው ማለት ነው። 155,000 ይሄማ ባሪፍ እኔ አላቅም። 155,000 በአንድ ሰው ነው የገባው። ለዚህ ይሉኛል አላቅም። ለዚህ ይሉኛል አላቅም። እሞን በአንድ ሰው በአሊ ልክ ያለው 155,000 ጓደኛዬን ከፈለግሽ ትግባና ጠይቂያት። እሷ ናት የላከችልኝ። እኔ እንኳን ብር የለኝም። ገባኝ። ስለዚህ እዛው ራሳቸው ሰዎች ናቸው። የተለያየ ሰው አይደለም። እዚህ ጋር ሌላ ሴት እዚህ ጋር ሌሎች ሰዎች ሆነው ከነሱ ጋር ተጣልተሽ ቻው ተባብለሽ ሌላ ሰው ጋር ሄደሽ ሳይሆን እዛው ራሳቸው ጋር ነው። እኔ ከየት ሄዳለሁ? እኔ ያገናኘኝ መብረቁ ነው። እነሱ ነው ባካችሁ። ይሄ ነው የመጀመሪያው እንዳልኩሽ ስሙን አላውቀውም። ያገናኝ ወንድሜን መጀመሪያ ሀብሎ ያገናኝ ስሙን አላውቅም። በቃ ወዲያው ከሱ ጋር ሆስፒታል የለም አለ። ደሞ ጧት ደግሞ አስገብቻለሁ ወንድምሽን አለ። ከሰዓት እነዚህን እንትን ብዬ አልቅሽ ለምኜ በአምቡላንስ ይመጣል ተባለ። በአምቡላንስ ወዲያው ይደርሳል ተባለ። ወዲያው አልደረሰም። በቃ ህይወቱ ሊደርስ ሲል ቀይ መስቀል ገባ አሉኝ። በቃ አለቀ። ይሄን ነው የማውቀው እኔ። 155,000 ግን ተልኳል። በቃሽ ሰላም የሚታርጁ ማጠጭ ተረጋጊ። ውሃ ጠጪም። አይዞሽ የደረሰብሽ ነገር ከባድ ነው። አሌክስዬ እነዚሁ ራሳቸው ታሟል ብር ላኪ እና ላኪ ሲሏት የነበሩት 155,000 ይበሏት ሳያሳክሙት ህይወቱ አለፈ። አሁን ደግሞ ለአስክሬን 1.5 ጠይቀዋታል እና ከየመን አስክሬን ይገባሉ። የመጀመሪያው ጥያቄ። ሁለተኛው ከገባስ 1.5 ይፈታሉ። ስለ እንዴት ናቸው? መጀመሪያ ለሁላችሁም ትንሽ ጫጫታ ላይ ነው ይገባኛል። ግን ሀቡ እኔ ከተፈጠርኩ ጀምሮ እስካሁን ከየመን ሬሳ የገባ ይቻላል በጭራሽ ሰምቼም አላውቅም፣ አይቼም አላውቅም። አይቻላቅም እኔ ማለት ነው ለሌላ አላውቅም። ሁለተኛ ደግሞ ከዚህ በፊት እነዚህ ደለሎች ይሄንን ክፈይ ያሏት የነበሩ አሁን እንደገና የሬሳ ማላክ ምን ልክልሽን ብር 1.5 ቢሊዮን ብለውሽ ላይክ እንዴት ነው የሚሆነው ነው ላይክ እንጨነቀኝ ነገር ከዚህ በፊት ድሮ ማለት ነው ሀቡ ስማቸውን በመጥቀስ አልፈልግም። እኛ አካባቢ ላይ በደንብ የሚታወቁ ሰዎች ናቸው። የሀብታም ልጅ ነው። ሊቢያ ላይ ይዘውት ድምፁን ቀርጸው አስቀምጠው ማለት ነው። ድምፁን ቀርጸው አስቀምጠው ከ5 ጊዜ በላይ ነው ያስከፈሏቸው። መጀመሪያ እንደገባ ነው የገደሉት ልጁ። ገባሽ አይደል? አንድ ድምፅ ቀርቶ 10 ጊዜ ይልኩለታል። እሱ ደግሞ ሊያችን አለ በያሉ ብር ይልካሉ። መጨረሻ ከዛ የነበሩበት ቦታ ላይ የወጣ ልጅ ነው። አረ ልጃችሁ ከሞተ 1 ዓመትም አልፎታል ምናምን አሉት። ገባሽ አይደል? እኔ አይቻላቅም ከየመን ሌላ ሰው እንጠይቃለን ከተባለ ግን ሌላ እንጠይቃለን፣ ችግር የለውም። ያው እኔም የጠየኩት ሰው ሁሉ ሰምቼ አላቅም ከየመን አስክሬን ገብቶ አይተንም ሰምተንም አናቅም ነው እያሉ ያሉት። እና የመን የሞተ ሰው እዛው ይቀበራል እንጂ በፍጹም አስክሬን ኢትዮጵያ ገብቶ አያቅም ነው ሁሉም ሰው እያለ ያለው። እስካሁን ገባ የሚል ሰው አንድም ሰው አግኝተን አናቅም። እና እነዚህ ሰዎች ገንዘቧን ሊበሏት 1.5 ጠየቁ። ያን ሰብስባ ስትሰጣቸው ስልካቸውን ዘግተው ቢጠፉ ኦር ደግሞ ድጋሚ እንደገና ደግሞ ጨምሪ እናል ጨምሪ እያሉ እንትን ሊሏት እንዳይሆን ምንድን ነው የምናደርገው? የመን ኤምባሲ የለም። በኤምባሲ አይገባም። በህገ ወጥ ሲጀመር በህገ ወጥ መንገድ የሄደ ሰው እንዴት ነው በፕሌን አስክሬን ወደ ኢትዮጵያ የሚገባው? በምን አይነት መንገድ? እስቲ ሌላም ሰው እስቲ ብሬክስም ኢንፎርሜሽን የምነግርሽ እኔ የማውቀውን የሆኑ ጓደኞቼ 7 ባለፈው 3 ወር ነው 4 ወር ናቸዋል ሞቱ። 7ቱ
ከሳውዲ አረቢያ ፍቃድ እንዲያወጡ ፍቃድ ተሰጣቸው፣ ኢቃማ ማለት ነው። ወደ ሀገር ከሳውዲ አረቢያ በፕሌን ከገቡ እንትን አሻራ ስለሚያደርጉ አይመለሱም። በየመን ነው መግባት ያለባቸው። በየመን እየገቡ የመን ደርሶ ከየመን ስንት ብር ከፍሎ ከፕሌን በላይ ማለት ነው ከፍሎ በበረሃ ወንዝ እየተሻገሩ ያለቁ ቁጥር የላቸው። እኔም ማቃቸውን ነው የምነግርሽ ማለት ነው። ሞቶ ለቅሶ ተነግሮ እንትን ለቅሶ ላይ ናቸው። እዚህ ማለት ነው ሬሳውን ወይ እናስገባለን ብሎ በባህር በኩል እየወሰድን መርከቡ ተገልብጦ እንደዚህ ሆኖ ምናምን አሁን ልጅቷን ስለ ልቦናዋን ጎዷት። ይገባ ችግር የለውም ምናምን እያሉ እሷ እየገባች ከስራ እያለቀሰች ብር እየሰበሰበች ገባሽ። አሁን ትንሽ 500 እስከሚሞላ ጠብቆ ነው እንጂ እሱን አስገቢና ፕሮሰሱን እንጀምር ብሎ ይቀበሏት ነበር። ስለዛ ብሩን እንዳታወጣ እነዚህ እዛው በዛው ሴት ወንድ ሆኖ ተቀያየሩባት እንጂ አንድ ናቸው። ደሞም እኔ ገስታ የመጣችው አይናውጣ ምን አለች? እሺ ቪዲዮ አብሪና ችግር የለውም እሙ ማናት እሷ ናት ያመጣቻት። ቪዲዮ ኃላፊነቱን ከወሰሽ ይሄ ብር ትልቅ ነው ህዝቡም እንዲያምነኝ ቪዲዮ ውጪ ሊስላት አንተ ራስህ ደውልልኝ በውስጥ እንጂ አልወጣም። ምን አስፈራሽ? አይ ፈርቼ ሳይሆን ፐርሰናል ምናምን አለኝ አለች። ስለዛ ሌቦች ናቸው እዛ የተቀያየሩት። ልጅቷም ይሄን ያህል ሬሳ ወደ ኢትዮጵያ ይገባል ብለሽ አትቀበይ። ሀቢባ ይኸው ፈልጋ ታገኛለች። ሰው ካለ መግባት ከቻለ እመኒን 21,000 ሪያል አትጠየቂም። በትጠየቂም ቀንና ማታ ቁጭ ብዬ አስሞላልሻለሁ፣ ቃል ገብቼልሻለሁ። ስለዛ ሌቦች እንዳይበሉች አረመኔ ናቸው፣ አትመኛቸው። ስላለቀስ ምናምን ደምታ የላቸውም፣ ጣጣ የላቸውም። እነሱ ብራቸውን ያገኙ 155,000 ከፍለሽ ምን አደረጉልሽ? ምንም አላደረጉልሽም። አሁንም ምስኪን አይቶ ሰላም ስልክሽን ስጭኝና ዋትሳፕ ላይ የላክሽበትን ደረሰኝ ላኪልኝ። የደረሰኙን የገባበትን አካውንት ማንነትን እንዳጣራ። ቆይ ቅልቦችን እንጠናል። ቆይ አንዴ ቆይ እኮ ሞዴሬተሬን ሶፊ ላስገባልሽ። ለሶፊ ላኪላ ቁጥርሽን ዋትሳፕ ላይ አሁን ሀቢባ ነኝ ስልሽ 155,000 ያስገባሽበትን ደረሰኝ ቁጥርሽ አለኝ ግን እኔ ልስጥሽ ቁጥርሽን አይበኝ አይበኝሽ አይበኝ ብዬሻለሁ። አላየሽውም? ቆይ ሀቡ ልመጣልኝ ቁጥር የሌለውን ሰው ስለማልመልስ ማሬ። እሺ ይሄኛው ሲም ስለሌለው በዚህኛው ትስብኝ ልውጣ፣ በዚህኛው ልግባ። እሺ እሺ እናቴ እሺ። እስከዛ የታለክ ህልመኛው ጻፍና ግባ። ህልመኛው እስኪ ጋይስ ብሬክስ ሀበሻዊ ጋር ሼር አድርጉልኝ። ዋትሳፕ ላይ ቮይስ አድርጌለት አላየውም። ተኝቶ ይሆን አይደለም። ኢንፎርሜሽን ደግሞ እየጻፈልኝ ያለው ማን ፋኖ የሚለው እኔ የመን ያለሁት እስከዛሬ ድረስ ሬሳ ከ15 ቀን በላይ የመን ላይ አያስቀምጡም። ልጁ ደግሞ ሞቱ መቼ ነው? ስለዛ ሀቢባ አረጋግጭላትና እኛን እየሰማች አይደለም ያለውን ነገር ረዳታለን። ወላሂ ረዳታለሁ፣ እናስረዳታለን። ህልመኛው ነው ሌላ ሰው ነው ጻፈልኝ። የመን ያለው ሰላም አለይኩም። ዝም ብሎ ማንም ሰው የመን ነኝ ምናምን ብሎ ስለጻፈ ነው እዚህ ቤት አላስገባም። የሚታወቅ ሰው ካለ አስገቢ ሳይሆን አረጋግጪ። ሬሳው እንዳለ ፍሪጅ ውስጥ 15 ቀን እያቀመጥም እያሉ ነው። አንቺ የምታውቂው ሰው መሆን አለበት። ህልመኛው የመጣው በምን ጉዳይ ነው? ህልመኛው እህታችን ታግታ ከ2 ዓመት በላይ ስህር ተሰፍቶባት ስትናገር እሱ ነው። እሺ እሺ አይ ከየመን ምናምን ብለህ ያስገባከው እኔ አላስገባም። በራመላት እሺ ዝም ብለህ ኮሜንት ላይ እኔ የመን ነኝ እኔ አውቃለሁ የሚሉ ሰዎች አናስገባም። ለሌባ አልመቻችም። ከዛ በኋላ እኔ ለሌባ አልመቻችም። ዝም ብዬ ከኮሜንት ላይ ሰውምኛ አላስገባም። እሺ ሰላምዬ ሀይ በይኝ ዋትሳፕ ላይ ሀይ ብዬሻለሁ። አቡዬ ሀይ ብዬሻለሁ። ያንቺ ቁጥር አለ ማለት ነው።
እኮ ከየት እንዳመጣት እንደ ሌላ ሰው እኮ ያንተ ነው ተብሎ ይሰጣል እኮ። እሺ መጨረሻው 84 መጣልኝ። ፕሮፋይል የቲክቶክ ፕሮፋይልሽ ራሱ ነው ዋትስአፕሽ? ወንድሜ ነው። እስቲ ቆይ ልየው። ቲክቶክ ፕሮፋይልሽ ራሱ በቃ አንድ አይነት ራሱ ነው። አመጥቶልኛል። እሺ ነው ውሃ ተይዟል። እሺ አታስቢ፣ ይመጣሉ፣ እንጨርሳለን። አይዞሽ ከአንቺ ጋር ነን። እሺ እሺ ወንድሜ እግዚአብሔር ይስጥልኝ። ህልመኛው ሄሎ፣ የት አለች እህታችን? ሄሎ፣ አቤት አቤት። ሰላም አለይኩም። ችግር የለውም አውሪኝ እስኪ። የት ነው ያለሽው? እየፈራች ነው መሰለኝ ከዚህ ጋር። እንዴት ነው የምትፈሪው? አውሪኝ። የት ነው ያለሽው? አውሪ አትፍሪ። ቅድም አውርተሽ የት ነበርሽ ከአሁን በፊት? ያለሁት ሪያድ ነው መሰለኝ። የት ነበርሽ ከአሁን በፊት? እስኪ ያለውን ታሪክ ንገሪኝ። ሪያድ እኔ በፊት አላውቅም። 3 ቤት ትይራለች። አረ ታሪኩ ምንም አያልቅም። የጠፋሁበት ቤት ሪያድ ነው። ሴትዮዋ ያለው ማለት ነው። ዛሬ ግን እኔ እንጃለቷ ደግ እያወራኋቸው እና እንደዛ ነው የማወራው። ሲሄድ ነው እሷና አናስወራትም። ስለምን ነው የማወራው ግን? እሺ አንተ ስህሩ ራሱ አዋራን አንተ ችግር የለውም። ሲሄሩን የሚያወራው ላውራ? አዎ ስህሩ ያውራል። እሺ ችግር የለውም አዋራን። ደግ እንግዳማ ታሪኩ ብዙ ነው እና አማታለሁ እና ስለዚህ ተውት፣ አላስወራትም። እና እሷ እንደዚህ የሆነችበት ምክንያት እኔ ትርጉም አልገባኝም። ዝም ብለው ነው ያስተበተቡባት። ግን ልጇም ይወዳታል እና ስለዚህ ብዙ ነገር አድርገዋታል። አላቅም መተዋታል። ልጇም ብዙ ነገር ይፈልጋታል ማለት ነው። ግን እሷ እዛ ቤት ከገባች ጀምራ ስልክ አትደውልም። ዝም ብላ ድንዝዝ ብላና ጅል ሁና ነው ያለችው። 6 ወሯ ተለፈለፍኩና ቅንጭላቷ ከወጣሁ። አሁንም እስኪ አላህ ጋር ትድን እንደሆነ እህታችሁን ወደ ኢትዮጵያ ስደዷ ተባብራችሁ። 2 ዓመት ስትቆይ ገንዘብ አትጠይቅ፣ ምን አትጠይቅ፣ ራሷን ብቻ ትጠብቃለች። ስራ ያሰሯታል። እንደዛ ታማ ይመቷታል። በስተኋላ ያላደረጓት ለመግደል ሁላ መርዝ ሁላ ሰጥተዋታል። ብዙ ነገር ታሪኩ ብዙ ነው። ቤት ቀይረዋል። 2 ቤት ነው የሚኖሩት ሰዎቹ እና እንደዛ ነው። በጣም ነው የሚገርመው። ሲጀመር ስለ ቤተሰቧ ስትዞር ያወቀ የማን ቤተሰቦች ጭር ይበል ይላል። ግን ስለዛ ምንም የሚያውቀው ነገር የለም። ዝም ብሎ ታሪኩ ነው። ስለዚህ ስትዞር ደግሞ ስለነሱ ቤት ያወራል እና ስለ ልጁ ነው። በበድር ነው የሚባለው። ልጁ የሚወዳል ልጅ በድር ነው የሚባለው። በበድር ነው የተደገመው እና እኔ ሲህር ነኝ። ቁርአን አስቀርተውባታል። ቤተሰቦቿም ብዙ ወጪ ጨፍጭፈዋል። ግን የልጅቷ አወጣጥ በጣም ነው የሚገርመው። አላህ ነው ያወጣት። ዝም ብላ ባዶ እግሯን ልብሷን የለበሰችውን ልብስ ትቀድባታለች። በጣም ነው የሚገርመኝ የልጅቱ ነገር እና ስለዚህ አሁን ወሯን ሁላ አስጠፍቷታል። ቅንጭላቷ ላይ ወተናል። መልኳን እንቀይረዋለን። ምን እንለዋለን? በቃ ብዙ ነገር እናደርጋታለን። እማንለው የለንም። ታሪኩ ብዙ ነው። እሷ አላህን ትለምናለች፣ ትሰግዳለች። ሁሌም በአላህ የምንጫወተው እኛ ነን። ግን እሷ ስለታመመ አላህ ይሰማታል እና ሲህር ነን። ልጅቱ ምንም አታውቅም። ቁማ ትሄዳለች። በጣም ነው የሚገርመኝ። ልጅቱ በጣም ነቅታባቸዋለች። ግን ምንም ማድረግ አትችልም። አያስወጣትም። ብዙ ነገር ለመውጣት ሲመቷት እና ብትሩ ሲጠናባት ብዙ ነገር ታስባለች። ግን አትወጣም። አያስወጣትም ማለት አያስወጣትም። ነገሩ እንዳከድ ምን እንዳትል ነበር። ልጁ ግን አልነካትም። እቃውን አሳይቷታል እና እንደዛ ሐላስ አይብ እንደዛ ይወራ
ሲሄር ነኝ የማወራው። ላ አይ አላስደግ አይ በቃ አሁን ወደ ሀገሯ እንድትሄድ ብቻ ነው የምፈልገው። አቡዬ እቺ እህቶቹን ወደ ሀገሯ 2 ዓመት ታግታ ነው አሉ። እስኪ እናንተ ደግሞ አውሩ እንግዲህ እናንተ 2 ዓመት ታገተች የምትሏት ምንድነው ያገታት? ለሀቢባ ንገራት በቃ። ቆይ እኮ ልጅቷ እኔ ስለማን ነው የምታወራው? ስለ ራሷ ነው? ራሷን ነው እንደሌላ ሰው አድርጋ የምታወራው? ልጅቲቱ ነው ከሷ ላይ እየተናገረ ያለው። አቡዬ አልገባችም? ልጅቲቱ ራሷን አታውቅም። አረቦቹ እንትን ብለውባት አሰርተውባታል፣ ሲሄር ማለት ነው። ስለዛ ቁርአን አታውቅም ልጅቲቱ። ጠለብ ነበረች ግን እያወራች ያለችው ግን ስለ ራሷ ነው። ስለራሷ ያረጉባትን ነው የምታወራው። ስለራሷ ሳይሆን አረቦቹ ያረጉባትን ሲሄር ምናምን ያረጉባትን ነው የምታወራው። እሷ 2 ዓመቷ ነው ካጠለብ ወንድም ይኸውልህ ስታወራ ልጅቷ ነቅታባቸዋለች ስትል አሁን ልጅቷ ነቅታባቸዋለች ስትል ስለሌላ ሰው ነው አይደል የሚመስለው? ራሷን ስለ ራሷ ነው ግን ስለሌላ ሰው ነው የሚመስለው። ሲሄር ያደረጉባትን ሲሄር እንዲያደረጉባት ነው ነቅታ ነው የምትለው። ሲሄር እንዲያደረጉባት ተሰራወቀች ማለት ነው። ለዛ ነው አንድ ጊዜ ላውራ አልገባኝም። አንተ ከገባክ ልታሰማኝ የምናወራው ሲህሮች ሰው ልጅ እኔ ላስረዳሽ እህት። እሺ አስረጅኝ። የሰው ልጅ የሚያብደው ምን ሲሆን ነው? የሰው ልጅ የሚያብደው ምን ሲሆን ነው? ሰው እኮ ድግምት ምናምን ሲያደርጉበት ነው። እሷም እና ድግምቶቹ ተጋልጠው እብድና ምን ጅን ነገር ነው ያረጋ። ቅንጭላት የላትም። ቅንጭላታ ላይ ወጣን ማለት ነው። ሲሪየስ ነው ልጅቱ ዚነት ትባላለች። አሁን የምናወራሽ ሲሄር ናት። ዚነት ማናት? የታለች ዚነት? አሳጊኝ። ዚነትን አሳጊኝ። ፎቶ አለሽ? እሷ ራሷ የታለች? ገባሽ? ዚነት የታለች? አምጫት። አውዬ ልኬልሻለሁ። እኔ ላይ ዚነት ራሴ ነኝ። ኦኬ እኔ ራሴ ማወራሽ። ስለዚህ አሁን አንቺ የምታወሪው ስለ ዚነት ነው አይደል? ወይኔ እኔ ሳታቂ ማለት እሱ ጋር እያወራሁሽ እኮ ነው። እሺ እናቴ እኮ አንቺ ስለ ዚነት ነው የምታወሪው። ብላ ቁማ ትሄዳለች። እሺ ንገሪኝ ስለ ዚነት። ራሷን ነው የማወራችሁ። እሷ ማንነቷን አታውቅም። እና እሷ እኔ የማወራችሁ ሲር ነኝ። የማያመጣው ነገር የለም። ግቼ ነው የከረምኩት በጣም አቡ እያወራሽው አለሽው ማለትም ሁለት ዓመት ታግቼ ነው የከረምኩት። ቂያትና ፈለግሽው ሲሂሩ ይነግርሻል። ገብቶሻል? ግን ሀቢባ ኦኬ ዚነት አንቺ ሳውዲ አረቢያ ስንት ጊዜ ሆነሽ? ዚነት 2 ዓመት ነኝ። 2 ዓመት ነው ያለው። ግን ታግቻለሁ። ምንም ነገር ገንዘብ ምናምን አልጠየቁ እንትን አልሰጡኝም። እኔም አልጠየቃቸውም። ዝዝዝ ብዬ ነው ያለው። አይ አረቦች ናቸው። አሁን ከአረቦቹ ጋር ወጥተሻል? አዎ ወጥቻለሁ። እንዴት ወጣሽ? ማን አስወጣሽ? እሱን ንገሪኝ። ማለቴም በጣም ይመቱኝ ነበር። ብትሩ ሲጠናብኛው ትንሽ ያቅ ነበር። ዛሬ ግን ሲህሩ በቅንጭላቴ ስለወጣ እኔ አላወራም። ከውስጥ ነው ያለሁት። እሱ ተጋልጦ በቅንጭላቴ ወጥቷል እና በፊት ትንሽ ስለሚያመኝ ሲመቱኝ ማለት ነው። ከዛም በኋላ ብትሩ ሲጠናብኝ እንደምንም ብዬ ጅልና አብድ አድርገው መቼም አከድም እያሉ ይለቁ ነበር። ከዛም በኋላ ቤት ሳጸዳ እንደምንም ብዬ ሾልኬ ቤት ሰው እያለ ወጥቼ መጣሁ እና ከዛ በጣም ማልባሰብኝ ነበር። የሆነ ወንድም አግኝቼ አወጣኝ። አገኘኝ፣ ወሰደኝ። ግን ያወጣሽን ወንድም ጥሪውንና እንጠይቀው እንዴት እንዳወጣሽ። አንቺ በምን መንገድ ነግረሽው ነው ያወጣሽ? ራስሽን የማታውቂ ከሆነ በሲሂር ታስረሽ ከነበረ እንዴት አውቀሽ ሰው ጋር ደወልሽ? ማለቴም አግኝቶኝ ነው ሜዳ እንጂ እሷ አላወጣኝም። ሜዳ ሲያገኘኝ ነው ይዞኝ ሄደው። አሁን አንድ ወንድም መጥቶ አወጣኝ አላልሽም? ከቤት አይደለም እንትኑ ላይ መስመር ጋር ነው ያገኘኝ እንጂ ቤት መጥቶ ማንም ሰው አላወጣኝም። ከቤት እንዴት አውቀሽ ወጣሽ አንቺ? ከቤት ወጣ። አይ ማለቴም የዛኔ ብዙም እንደዚህ አልጠናብኝም እና ስለዚህ የራሴ ወጣሁ። ብትር ስለሚመቱኝ ይመቱኛል እና ስለዚህ ራሴ ወጥቼ ዝም ብዬ ከሞትኩም ልሙት ምንም ቢሆን ምንም ከነሱ ቤት ጋር ከመሞት ወጥቼ ሄጄ መንገድ ላይ ብሞት ይሻለኛል ብዬ ወጣሁ።
መቼ ከዛ መቼ ነው የወጣሽ? እንት ጊዜ ሆነሽ ከወጣሽ? ኦኬ 3 ወር ሆነኝ እንደሆነ ይህ 3ኛው ወር ይዝ እንደሆነ ያላቀውም ብቻ። እሺ መንገድ ላይ ያገኘሽን ልጅ ጥሪው፣ እንዴት እንዳገኘሽ የቱ ጋር እንዳገኘሽ እንጠይቀው። አይ ያገኘኝ ልጅየው ዛሬ በቃ አላቀውም፣ ስልኩንም አልያዝኩትም። ላላህ ትሆንኛለሽ ብሎ ነው ያወጣኝ እኮ። ይንገረና የቱ ጋር እንዳገኘሽ ማለት ነው። የቱ ጋር እንዳገኘሽ እንዲነግረን ነበር ልጁ። አውጥቶ ለነሱ ሰዎች የሰጠሽ እነሱ ከሆኑ እነሱ ይደውሉለት፣ ያስጠጉሽ ሰዎች፣ አብረውሽ ያሉት ሰዎች ያስጠጉሽ ናቸው። እኔ በቃ በጣም እሱ አሁን እንትን ብላለች። ልጁ ጠፍታ ስመጣ መንገድ ላይ ነው አገኛት። ዝም ብላ ጠፍታ እየሄደች አግኝቷታል። ሲያገኛት የሆነ ኢጃዛ አስጠግቷን ነበር። ወደ ሆነ ኢጃዛ አስጠግቶ ከዛ ቤተሰቦቿን ጀዋል ገዝቶ እንትን ብሎ ፎቶ አለቆ ቤተሰቦቿ አገኟት። ኦኬ እሺ። ከዛስ እንዴት እናንተ ጋር ደረሰች? ከዛ ቤተሰቦቿ ደግሞ እህቷ ናት ሀሄልም ቤተሰቦቿ እህቷ እኛ ጋር የደረሰችው ሀሌላ ቤት ወስዷት እነዛ አንሱልን ብለው ነው። አንሱልን ሲሉ ከኛ ጋር ደውለው ተቀበሉልን ብለው ነው ተቀበልናት። እኛ እህቶቿ እዚህ የሉም። አንደኛይቱም ጠለቤ ናት በዱባይ በዛ ነው አሉት እህቶቿ ከዚህ ሀገር የሉም። ስለዛ ተቀበሉልን ሲሉ ተቀበለና ነው። እኛ እኮ እናንተ ዘመድ ናችሁ። ከየት አምጥተው ነው እናንተ ኑ ተቀበሉልን የሚሏችሁ? ኑ አንሱልን የሚሏችሁ? እናንተ መንገድ ላይ ነው አገኛት። ልጁ መንገድ ላይ ነው አገኛት። ጠፍታ ዝም ብላ ጠፍታ ወጣ ስከር መንገድ ላይ ነው አገኛት። መንገድ ላይ ሲያገኛት ስታናገረው ወደ ቤት ነው ወሰዳት፣ ወደ ልጁ ማለት ነው። ገባኝ እኮ መዳም ቤት 2 ዓመት ቆይታ ጠፍታ ወጣ። ከዛ መንገድ ላይ አግኝቷት አምጥቶ ኢጃዛ ቤት አስቀምጧት። እነዛ ኢጃዛ ቤቶች እናንተ ዘመድ ናችሁ? ምንድናችሁ? ምን ስለሆናችሁ ነው እናንተን መታችሁ ሰዱልን? ላይ ከአንድ ሰው ለምሳሌ እህታችሁን ኑና ውሰዱልን፣ የእናንተ ዕዳ ናት የኛ ዕዳ አይደለችም ይባላል። እነዛ ኢጃዛ ቤት እናንተ ምን ስለሆናችሁ ነው? ምንዋ ስለሆናችሁ ነው ኑና አንሱልን ያሏችሁ? እናንተንስ በምን አወቃችሁ? ያገሯ ልጅ ያለ ከዚህ ያገሯ ልጅ ያለ ከዚህ ኦኬ ኢትዮጵያ ደውሎ ሀገሯ ላይ ይሰራሉ። እሷን ተቀበልን ብለዋል። የት አለች ሀገሯ ልጅ? ጥራት እስቲ አለ። እሺ ጥራት። እኔ ፊት አይገባም። ስንቱ የረማዋራ ጠርቻታለሁ እየመጣ ነው። እሺ እሺ። እነዛ ኢጃዛ ቤቶች ውስጥ ከዛ ኢጃዛ ቤት ውስጥ ኑ ውሰዷት ካሏችሁ ሰዎች አንድ ሰው እዚህ ጋር ሊመጣ ይችላል፣ ሊገባ ይችላል። ገስት እኔ አላውቃቸውም። እነዛ ይቺ ልጅ ቲቱ እናቷ ደውላ ከኢትዮጵያ ደውላ ነው የሀገር ልጅ ስለሆነች ተቀበልና አሏት። ወደዚህ እንትን አለች ማለት ነው። ተቀበላትኝ። ከነዛን እኔ አላውቃቸውም። ኦኬ። ምናልባት የሀገሯ ልጅ ታውቃቸዋለች። ለምን አውቀው እሷና ይናከር እሷ ትንጣና ልታውቃቸው ትችላለች፣ ታስረዳሻለች። ስለዚህ አሁን እህታችን ምንድን ነው የምትፈልገው? ምን ፈልጋ ነው ሚዲያ ላይ የመጣችው? እሷ 2 ዓመቷ ጠለብ ኖራለች። ጠለብ ምንም ነገር ብር የላትም። 2 ዓመት ማለት ነው። ምንም ነገር ብር ስለሌላት አሁን እሺ ምን ፈልጋ ነው ወደ ሚዲያ የመጣችው? ሰላም እናት። አቤት እንዴት ነሽ? ሰላም ነው? ደህና ነኝ አልሐምዱሊላህ። ማን ነው? አለን ኒቃሚት ነሽ? አዎ ማሻአላህ። እሺ ውዴ እሷ የሀገርሽ ልጅ ናት? አዎ የሀገሬ ልጅ ናት። ኦኬ። እዛ ቤት አንቺን እንዴት አውቀውሽ ነው መተሽ ውሰጃት ያሉሽ? አንሽልን ከኛ ቤት ያሉሽ?
ልጅቱ እዛ ከመንገድ ያገኛት ልጅ ነው እዛ ቤት እንዲታርፍ ያረጋት። ምንም የያዘችውም ነገር ምንም ነገር የላትም። ዝም ብላ ነው እዛ ከመንገድ አግኝቶ ቲክቶክ ላይ ሲለቃት ለጊዜው ወደዛ ኢጃዛ ቤት አስጠጋት። ከዛ ኢጃዛ ቤት ተጠጋች በኋላ ከየት አግኝቶ ከየት ነው ያገኛት? ከአረቦቹ ቤት የወጣችው ራሷ ናት። እሷ ናት የወጣችው፣ ሰው አላወጣትም። ኦኬ እሱ ከየት አግኝቶ ነው? ከመንገድ ከምን መንገድ ስከድ ዝም ብላ በመንገድ ስትሄድ ስታገኘው እሷን ደግሞ አናገረችው። ጣፍቼ ወጥቼ ነው ምናምን ብላ ነገረችው። እሷ ለዛ ለልጁ ስትነግረው ያ ልጅ ደግሞ ሚዲያ ላይ ለቀቃት፣ ቦሰታት ማለት ነው። ሚዲያ ላይ ከለቀቃት በኋላ ዘመዶቿ ተገኙ፣ ስልክ ተገዛላት። ከዛ ዘመዶቿ ጋር ተገናኘ። ከዛ ዘመዶቿ ጠለብ ስለሆነ ያሉት በአቅራቢያ የላት ሆነው ስለሆነ በኢጃዛ ቤት አስጠጋት። እዛ ኢጃዛ ቤት ተጠግታ ስትኖር ይሄመም ሲነስ ይህ እያለ ሆነ አላውቅም ብላ እንዲህ የረበሸ ጊዜ አንሱልኝ አላቸው ማለት ነው። ያ ሰውየው ባለ ኢጃዛ ቤቱ አንሱልኝ ሲላቸው ይቺ ደግሞ ጠለብ ቤት ያለው አክስቷ ደውላ ለጊዜው አንቺ ዘንድ ትጠጋለችኝ። እሺ ችግር የለውም ብዬ ወደ እኔ እንዲመጣ አስደረኳት ማለት ነው። እሺ እነዛ ኢጃዛ ቤት ያሉት አንድ ሰው ልጠሪለት ትችያለሽ? እዚህ ጋር ልጁን እንዲያገናኙንና ከየት ቦታ ላይ እንዳገኛት እንድንጠይቀው። አልሰማሽኝም? እኔ እነዛን አንሱልን ሲሉ ዝም ብዬ እየሰማሁሽ ነው። እነዛ ኢጃዛ ቤት ያሉት ሰዎች ከዛሬ እንዳታልፍ አንሽልን ሲሉ እሺ ጨርሽ። አንሽልን ያለ እህቷ ደውለው አንሽልን ብለው ሲሏት አንሽልን ሲሏት ከዛ ያች ጠለብ ቤት ያለ እህቷ ደውላ ለኔ ከዛሬ አንሽልን ብለውኝ ነው ከዛሬ እንዳታልፍብኝ ወዲ አንቺ ትጠጋ ወዲ እኔስተማስጠጋት ስትለኝ እሺ ብዬ አመጣሃት ወዲ እኔ ማለት ነው። እነዛን እኔ አላውቃቸውም የከረመይባቸው። ኦኬ የኢጃዛ ቤቶቹ ያንቺን ቁጥር ከየት አመጡና ነው ደውለው ነይና ውሰጃት ያሉሽ? እነዛ ለኔ ላክስቷ ደወሉላት። አክስቷ ጠለብና ያለው ላክስቷ ደውለው እህትሽን አንሽልኝ ሲሏት እህቲቱ ደግሞ ለኔ ደወለችልኝ። ከዛ እኔ የተቀበልኳት ካክስቷ ነው ልጅቱን የተቀበልኳት። እነሱን ቁጥራቸውንም እነሱንም አላውቃቸውም። ኦኬ እሺ። እና ታዲያ ለምን ቁርአን አታስቀሩባትም? ታዲያ ሚዲያ ላይ ምን ታረጋለች? ለምን መጣችሁ ወደ ሚዲያ? ቁርአንም ተቀርቶባታል። በቃ ሁሉን ነገር አድርገናል፣ ግን አልተሻላትም። አሁን ወደ ሚዲያ የመጣየው ያው ትንሽ አረቦቹ ብሯን አልሰጧትም። ዝም ብላ 2 ዓመት ሙሉ ለፍታ ዝም ብላ ነው የወጣችው። ብር አልተሰጣችም። ብር የሚሰጥ ከሆነ መላክ አላችሁ ብሯን እንድታሰጧት። ደግሞ ያው እንግዲህ ያለውን ነገር አንቺ ነው ኤምባሲ ሄዶ መክሰስ ነው። እውነት ከሆነ ጉዳዩን ኤምባሲ አጣርቶ በህግ ሰዎቹ በህግ ይጠየቃሉ። በህጋዊ መንገድ ከሆነ ሳውዲ የገባችው ሰዎቹ የ2 ዓመት ደሞዟን እውነት ካልሰጧት እንደምትሉት እውነት መተት ካስደረጉባት ኤምባሲ ጉዳዩ እውነትነቱን አጣርቶ ኤምባሲ ነው ብሯን ሊያስመልስላት የሚችለው። ካሳ በፍርድ ቤት የ2 ዓመት ደሞዟን እንዳልተከፈላት ከተረጋገጠ በፍርድ ቤት ካሳ ይከፈላታል። ኤምባሲው አልቀበለን ሲል ነው ወደ ሚዲያ የወጣ ነው። ሁሉንም ሞክረን ነበር፣ ግን ኤምባሲው ሊቀበለን አልቻለም። ምን አለ ኤምባሲው? ለምን አልተቀበለም? እውነትነቱ ከተረጋገጠ ለምን አይቀበልም? እስቲ ልጅቷ ትምጣ ከጎንሽ ትሁን። ያው ብለን ነበር። ነይ ያው እሺ፣ ደስ እንዲላችሁ ከጎንሽ ትሁን። ምን አለ ተገበድ ይቻት ልጅቷ። አዎ እኮ እሺ እኮ ኤምባሲ ለምንድን ነው ያልተቀበለው? ምክንያቱ ምንድን ነው? የገባችበት ቪዛ ፓስፖርት ካለ ሰዎቹ ጋር 2 ዓመት ለመስራቷ ማረጋገጫ ካለ ለምንድን ነው ኤምባሲ የማይቀበልበት ምክንያት?
ኤምባሲማ ልጅቱ እንደዚህ ሲጠይቋት ደህና ነኝ ነው የምትለው። አሞኛል ያው አሁን እንዲያወራያችሁ እንደናንተ እንደዚህ ያወራይ ጊዜ ጤነኛ አይደለም። ጉዳዩ ስለ ደሞዝ እኮ ስለ ብር አይደል እያወራን ያለ ነው። ስለ ደህንነቷ እኮ አይደለም እያወራን ያለ ነው። መዳሞቿ 2 ዓመት አሰርተው ደሞዝ ሳይሰጧት ነው የጠፋችባቸው ነው። ስለዚህ ኤምባሲ እዛ ቤት 2 ዓመት ለመስራቷ ማረጋገጫ በእነሱ ስም ሳውዲ አረቢያ ስትገባ በእነሱ ስም መግባቷ ቪዛ፣ ፓስፖርት፣ ሁሉ ነገር ካለ ኤምባሲው ለምንድን ነው የማይቀበልበት ምክንያት? ሁሉን ከሰዋል፣ ከኤምባሲም ከሰዋል። በቃ ሊሰጡ አልቻሉም። በመጨረሻ ሰብሯንም ሳትቀበል ፓስፖርቱ ከተረጋገጠ እንደዚህ አይነት ነገር በጣም ብዙ ልጆች ኤምባሲ ከሶላቸው በፍርድ ቤት ካሳ የተካሱ አሉ። ጉዳዩ እውነት ከሆነ ኤምባሲ ቀጥታ ኤምባሲ ገብታ አልወጣም ማለት ነው። እሷ ፓስፖርቷን ቪዛዋን ይዛ ገብታ አክስቷን ጥሪያት እስኪ ለአክስቷ ልንገራት ምን ማድረግ እንዳለባት። አክስቷን እዚህ ለይም ጠለብ ነው ያለው ልደውልላት። አዎ ተለብቶን ስታዲያ እዚህ በእግሯ ትምጣ አላልኩ። በቲክቶክ እኮ ነው የምትመጣው። ትግባና ገዝታ አስገባታለሁ አክስቷን። ከዛ ለአክስቷ ኤምባሲ ሄዳ ምን ማድረግ እንዳለባት እኔ እነግራታለሁ። አክስቷ ይዛት ትሄዳለች። እና ደግሞ ቁርአን አስቀሩባት እንደምትሉት ስር ከሆነ ቁርአን ነው መድኃኒቱ። አለቅም ካልኩሳ አለቅም ወደሽ ነው የምትለቂው በቁርአን አለቃትም። ኧረ እባክሽ ቁርአን ወደሽ ሳይሆን በግድሽ እንድትለቂ ያደርግሻል። በደንብ በቁርአን ስትቃጣይ ትለቂያለሽ። 4 ተቀርቶባታል እንግዲህ አበለቀኩ። ስምሽ ማን ነው? ዚነት። እድሜሽ ስንት ነው? እድሜን አላውቅም። 17 ነው። 17 ነው። መቼ ነው ታዲያ ስህር መቼ ነው የተሰራብሽ? መቼ ነው ያስካት? 2 ዓመት 2 ዓመት 2 ዓመት ሳውዲ ከረገጠ ጀምሮ። አዎ። በምንድን ነው ያስካት? በምንድን ከአማረኝ ምሳ እኮ በምን እንዴት ገባ? ምን በልታ ምን አርጋ እንዴት? ባክል ነው። የምን አክል? በምግብ እኮ በምን ምግብ ማለትም በምግብ ሰጣሉ። በላዩ ታመመኝ እኮ። የምን ምግብ? መቼ? ምን ቀን? ቀኑ? የምግቡን አይነት ንገሪኝ። ሩዝ እኮ ምን ቀን? ሩዝ በምን? ሩዝ ነው የሰጠኋት። ምንም አልሰጠኋት። ሩዙን ብቻ ሰጠኋት። ቀመሰች። ማን ነው የሰጣት? መላክ መዳም መላክ ልጅቱ ማናት? መላክ የማን ልጅ? የመዳብ ልጅ። ስንት ዓመቷ ነው መላክ? አረን ያለቀላትም። የመዳም ልጅ ካንቺ ምን ፈልጋ ሩዝ በመከታ በላሻለች? ምን ፈልጋ? አላቅም። ሲህር ነኝ። ምን እንዳደረገቻት ምን እንደበደላቸው አላቅም። ሲህር ነኝ። አስደረጉብኝ። ያስኳት። እኔ ምን ላድርግ? ሲህር ነኝ የሚባል ነገር አለ እንዴ? ሲህር ነኝ የሚባል ነገር አለ? ምንድነው ሲህር? አዎ ሲህር ነኝ። ምንድነው ሲህር? ሲህር ማለት ልጅቱ ጅልና አብድ ሆና ገንዘቧ እንዳትቀበል፣ ጤነኛ እንዳኮን፣ እንድሞት፣ ሰራተኛ አድርገን በነጣል እንይዛት፣ ወንድሟን ሙታለይ ብለን ሁሉን ከመክተብ እናንተንን አምባሲዎችን በግቦ ሰተን ኤምባሲዎችን ግቦ ሰተን። አዎ አሁን አይደል እንዴ ከጠፋሽ በኋላ ወጥተሽ ኤምባሲ ሄድሽው? መቼ አውቀው ነው ኤምባሲዎችን ግቦ የሚሰጡት? እነ መዳም አልሄደችም። ኤምባሲ አልሄደችም።
በፊት ሞክረዋል። ያው ዋሸች። አየሽ አሁን አጠገብሽ ያለችው ውሸታም ናት። ኤምባሲ ሄደው ከሰው ኤምባሲ አልቀበልም ብሎ ነበር አለች። አንቺ ግን ሀቀኛ ጎበዝ። ኤምባሲ ከሰዋል አደጋ አሁን አለችው ማለት ወረብል ካባ ከሰዋል ግን ምንም ማድረግ አልቻሉም። ከሰዋል ወንድሟ ከሷል። የቱ ወንድም ማን? ሳውዲ ወንድም ማለሽ? ያው ባላቅም ብቻ አንድ የሚደውልላት አለ አጎቷ ነው መሰል እና ከሷል። ግን እኛም ግቦ ከፍለናል። አዲስ ኢብራሂም ነው ሁሴን ኢብራሂም ነው መሰል። እስቲ ማን ነው አጠገብሽ ያለው? ጥሪያቸው አንዳቸውን ዴክ ተስሙ ተደግሞበታል። ማን ነው በስሙ የተደገመበት? ወንድሟ ነው። የአዲስ ብሬ ቤተሰብ ጨርር ይባላል። እሺ አንቺን መዳም ናት የደገመ የመዳም ልጅ ናት ድግምት በሩዝ ያበላችኝ ያልሽ። አጎትሽን ደግሞ ኢትዮጵያ ማን አበላው? እዛ ድረስ ላከችለት? አይ አላበሉትም። ወንድምሽ ቤት ወንድሜን አላስተደገመበትም። አልታመመም፣ ምንም አልሆነም። ዝም ብሎ በቃ ተስፋ እንድቆርጥ ነው እንጂ ሌላ ምንም አይደለም። እሺ ጥሪው አብሮሽ ያለው ነው እንደሆነ ነገር ነው። ወንድሜ አንዴ ቁርአን ክፈቱ እያሉ ነው ተመልካቾች። እስቲ ቁርአን ክፈቱ። ቁርአን ከዩቲዩብ ላይ እስቲ ክፈቱ። ትጮሃለሽ ወይ? መተየፍን ክፈት። እሪ ነው የምለው። ታውት ይቅርባችሁ። እንድነሳባት ነው ግን እንዳትመጡ እለቃታለሁ። ምስኪን እንደሆነ ደሃ ከሆነ እለቃታለሁ። The Bluetooth device is ready to pair. እንድነሳባት ነው። እኔስ ቅንጭላታ ወጥቻለሁ። ካላቀቁም እለቃለሁ፣ ግን አሁን አለቅም። ነው ተንገሩ መግደልም አልገላትም። ቴክ አረበኛ ላውራሽ። አውሪ። ቁልጭ አርገሽ ትችላለሽ። እውነት እችላለሁ እኔ አረበኛ። ቴክ በቃ አወራሻለሁ። የፋጤም ነበር ዚነት ወይ የት ነው ተወልደሽ ያደግሽው? The Bluetooth device is connected successfully. የሚባለው ሀገር ነው። እሺ ወደ ኋላ ትንሽ ተጠጊ። ወደ ስክሪኑ በጣም አትምጪ። ወደ ስክሪኑ በጣም አትምጪ። ወደ ኋላ ተጠጊ። የት ነው ትውልድ ሀገርሽ? የት ነው ተወልደሽ ያደግሽው? ጎጃም ማስቀመጫ የለውም ጋይስ እኮ ክፈቱ አልኳቸው እኮ ልከፍቱ። እሺ ስንት እህትና ወንድሞች አሉሽ? እህትም የለኝ፣ ትንሽ ናት። እኔ ብቻ ነኝ የመጀመሪያ ልጅ። ወንድምስ? ወንድምም የለኝ። ቅድም ወንድም ያላልሽም እንዴ? ለምን ታለቅሻለሽ? ነገሩ ነው የሚያስለቅሰኝ። ቁርአን ሊከፍቱብኝ ስለሆነ ልነሳ ነው። አዲጋ ቁርአን የሚቀራ ሰው ሼክ ላምጣ። ቆይ እስቲ ይክፈቱ። ለምንድን ነው የማይከፍቱት? እነሱ ችግራቸው ምንድን ነው? ስንት ሰዓት የቁርአን ክፈቱ ካልናቸው? ዩቲዩብ ላይ ማሮቼ፣ ዩቲዩብ ላይ እኮ ገብታችሁ ቁርአን ብቻ ብላችሁ መጻፍ ነው። ዩቲዩብ ላይ ገብታችሁ በአማርኛ ቁርአን ብላችሁ ስትጽፉ እኮ ይመጣላችኋል።
ሁሉም በስልኩ ይሄን ላይቭ ስለከፈተ እዛ ቤት ያለ ህዝብ በሙሉ ይሄን ላይቭ በስልኩ ስለከፈተ ድምጻችን ያስተጋባል፣ ይንጫጫል። ሁላችሁም ብትዘጉት ወይ ድምጹን እስከ መጨረሻው ዝም ብታደርጉትና ዩቲዩብ ላይ ገብታችሁ ቁርአን ብላችሁ ከሆነ እሰየው እንደ ሰው እንደ ሀገር ማለት ነው እንጂ ዝም ብዬ ጭራሽ እኔ እኮ የምታውቂው ነገር ካለ ማሬ አይ ሙኒቷን ነው እስኪ የምታውቂው ነገር ካለ ከየመን አስክሬን ሲገባ ሰምተሽ ታውቂያለሽ የሚለው ልጠይቃት። እኔ የማውቃቸው ሰዎች ሁሉ ስጠይቅ እዚህ ጋር ሰምተውም በዋትሳፕም ቮይስ እያደረጉልኝ ያሉ ሰዎች አሉ። ከየመን አስክሬን ገብቶ አያውቅም ሀቢባ አይገባም እያሉ ነው እየመለሱልኝ ያሉት። እና ምክንያቱም በህገወጥ መንገድ የሄደ ሰው በምንም አይነት መንገድ እንዴት ነው በፕሌን አስክሬኑ እንዴት ነው ሊገባ የሚችለው? እነሱ በምን መንገድ ነው እናስገባልሻለን 1.5 ክፈይ ያሉሽ? በምን መንገድ አልጠየቅሽም? ዝም ብለሽ ነው እሺ ብለሽ ያመንሻቸው ማሬ? በምን መንገድ እነሱማ የሚሉት በፕሌን ነው የሚሉኝ ሀቢባ። እኔ እኮ በህገወጥ መንገድ የሰው ልጅ በፕሌን እነሱ ምን የሆነ ይወጣለት አላሉኝ እኮ የሆነ መባረክ ምን እንደሚወጣለት እኔ ነጭ ወረቀት መሰለኝ እኛ ወረቀት የሌለን ነጭ በነጭ ወረቀት እንደምንወጣው እንደዛ ነው መሰለኝ። እኔ አላቅም ሀቡ አሁን እንኳን ስለዛ ሀገር ይሄን ሀገር እንኳን በደንብ እኔ ፕሮሰሱን እኮ አላቅም ሀቡዬ እኔ አላቅም እኮ በእውነት ማቆታሪ አንዳንድ ሰዎች አንዳንድ የሌቦቹ የነዚህ የደላሎቹ የሌቦቹ ቡድኖች መታወቀው በውስጥ ይገባል እንደዚህ ሊሉሽ ይችላሉ። እነሱ እንዲያሳምኑላቸው የላኳቸው ሰዎች ናቸው። በፍጹም 5 ሳንቲም እንዳታስገቢላቸው። እነሱ ጥሩ ሰው ቢሆኑ ኖሮ 155,000ን ያሳክሙበት ነበረ። 155,000 ልከሽላቸው ይኸው ደረሰኝ እንግዲህ ልከሽልኛል። 155,000 አንቺ አፈር ድሜ በልተሽ ልከሽላቸው ሳያሳክሙት ህይወቱ አለፈ። ስለዚህ 155,000 ይዘው እሱን ለማሳከም የሳሱ ሰዎች አሁን አስክሬን ለመላኪያ 1.5 ለምነሽ ከላክሽላቸው በኋላ አስክሬኑን ይልኩታል የሚሉት በፍጹም ቅንጣት ያለ እምነት የለኝም በእነሱ እና ማለት ነው። የእነሱ ቡድን የሆኑ እነሱ ይላኳቸው ሰዎች እየመጡ በውስጥ ሊጽፉልሽ ይገባልሉሽ ምናምን ይችላሉ። ገባሽ? አሁን ራሱ ትንሽ ከተሰበሰበልሽ በኋላ አሁን ያለውን አስገቢ ፕሮሰሱን እንጀምር ይሉሻል። ያለውን ስታስገቢላቸው ጨምር ይሉሻል። ጨምር እያሉ አስክሬኑን ይዘው እድሜ ልክ ከአንቺ ገንዘብ ሲበሉ ነው ሊኖሩ የሚፈልጉት። ገባሽ? እነዚህ ደላሎች ርህራሄ የሚባል ነገር የላቸው። ስለዚህ በትክክለኛው መንገድኛ እስቲ ትክክለኛ መንገድ አለ በዚህ መንገድ የሚባል መንገድ እንፈልግ። በህገወጥ መንገድ ሰው ፓስፖርት የሌለው ሰው እንዴት ነው በፕሌን አስክሬኑ የሚገባው? ጋይስ ሀዊ ይሄን ቁጥራቸውን በዋትሳፕ ልላክልሽ ወይስ በዋትሳፕ አንቺ ማውራት ትችያለሽ? በእርግጥ እኔ አንቺ አሁን ለመውለድ ደርሰሻል። እዚህ ውስጥ ስለከተትኩሽም ይቅርበኝ በእናትሽ። እኔ ከህገወጥ ደላሎች ጋር አላወራም ማሪ። እኔ የራሴ ህጋዊ መንገድ ነው የምፈልግልሽ እንጂ ከነዚህ ህገወጥ ደላሎች ጋር እኔንም ለማሳመን ብዙ ነገር ሊለፈልፉ ይችላሉ። ከዛ ብሩን ከበሉ በኋላ እግርሽን ቢቢሊ ምንም አንድ መልእክት እየመጣልኝ ነው በዋትሳፕ አንዲት እህቴ አሰሪዎቿን የመኔዎችን ነው እሺ እየጠየቀች ያለችው። አሰሪዎቿን የመኔዎችን ነው እየጠየቀች ያለችው በምን አይነት መንገድ አስክሬን ሊገባ እንደሚችል ህገወጥ የት ነው? የመን መሆኑ እኮ ነው ችግሩ። ሌላ ሀገርማ ቢሆን ችግር የለውም። ሳውዲ እንትና ታስታውሳላችሁ ጋይስ? አሸናፊ የሚባል ልጅ ሚስቱ ስትወልድ ሞታ ህገወጥ በመሆኗ ምክንያት እኮ ነው 6 ወር ፍሪጅ ውስጥ ተቀምጦ አስክሬኗን የሳውዲ መንግስት የቀበረው። 1 ምናምን ሰብስቤለት አራስ ልጅ ስትወልድ ህገወጥ በመሆኗ ምክንያት ስትወልድ በወሊድ ሞታ አታስታውሱም? አሸናፊ
ሚስቱን ከቀበረ በኋላ ልጁን ለመላክ ልጄን የሚልክልኝ ሰው ፈልጉልኝ ብሎ መጥቶ ቀይ ልጅ የሚያምሩ ወጣት ባልና ሚስቶች ሚስቱ እቤት ውስጥ በአዋላጅ ስትወልድ ሞታ አስክሬኗን ለመላክ 1 ምናምን ሰብስበን 6 ወር በኤምባሲ ተመላልሶ ያውም ከሳውዲ ህገወጥ በመሆኗ ምክንያት ነው 6 ወር ፍሪጅ ውስጥ ተቀምጦ አስክሬኗ በመጨረሻም የሳውዲ አረቢያ መንግስት የቀበረው እዛው ሳውዲ ውስጥ የተቀበረችው። ህገወጥ ሰው ከሳውዲ እንኳን እኮ የህገወጥ አስክሬን ማስገባት ከባድ ነው አይደለም? ከየመን ህጋዊ ሰው በኤምባሲ በኩል በስነ ስርዓት ፕሮሰሱ አልቆ ይገባል። ህገወጥ ሰው እኔ እንጃ። እስቲ ቆይው ብሬክስ መጥቷል። እንዴት አመሻችሁ? አቡ ሰላም ብሬክስዬ፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። አለን ደህና ነህ? አሻለህ በረታ? ደህና ነኝ እግዚአብሔር ይመስገን። ፈጣሪ ጨርሶ ይማረክ ወንድሜ። ይሄን አመሰግናለሁ። እቺ እህታችን የምትኖረው በቤሩት ነው እና ወንድሟ በህገ ወጥ መንገድ የመን ሄዶ የመን ላይ ታሞ ለደላሎቹ 155,000 ወንድሟን እንዲያሳክሙላት 35,000 መጀመሪያ ከዛ 20,000 ከዛ እንደዚህ እያሉ 155,000 ጠቅላላ ላከችላቸውና 155,000 ብሩንም ሳያሳክሙበት ልጁ ህይወቱ አለፈ። እነሱ ዛሬ ነገ ሲሉ ሳያሳክሙበት። እናም አሁን አስክሬኑን ወደ ሀገር ቤት እንድናስገባልሽ 1.5 ክፈይ አሏት። እናም ከየመን እውነት አስክሬን ወደ ኢትዮጵያ መግባት ይችላል ወይ? አንድ በህገ ወጥ መንገድ የሄደ ሰው አስክሬኑ ኢትዮጵያ በፕሌን መሄድ ይችላል ወይ የሚለውን ነገር እስኪ አንተ ካወቅ መንገድ ካለ እንድትነግረን ነው። አስክሬን ከየመን መግባት ይችላል ወይ? አዎ መግባት ይችላል። ምክንያቱም ከዚህ በፊት የዛሬ 8 ወር አካባቢ ይመስለኛል አንድ የኛ አካባቢ ሰው የአላማጣ አካባቢ ሰው ልጁ እሱን ሳታስፈቅድ ወደ ሳውዲ ትጓዛለች እና ድንገት የመን ላይ የመኪና አደጋ ተፈጥሮ እዛው ህይወቱ አለፈ። አባቷ ከኢትዮጵያ በባህር ነው ሄደው የሚገርምሽ ማለት ነው። በባህር አድርጎ ሄዶ ልጁ ያለችበትን ሆስፒታል ጠቁመውት አባት መሆኑን ከኢትዮጵያ የሚጨራረስ ነገር አለ። ያው የውክልና እንትን የሚባለው ይሄ ወላጅ መሆኑንና ማረጋገጫ አለ አይደል? እነዛ ነገሮች የሚጻፋሉ። እነዛን ነገሮች ጨራርሶ ሄደና እንዲያውም መላኪያ ገንዘብ ሁሉ አጥቶ ነበር አሰባስበንለት ምናምን በዛው የልጁን ከ2 ወር በኋላ ነው ከ1 ወር በኋላ የልጁን አስክሬን ይዞ አገር ቤት ገባ ማለት ነው። ስለዚህ እሱ አባት ወይም አጎት ኢትዮጵያ ፕሮሰሱን በህጋዊ መንገድ ጨርሶ ሄዶ ነው የሚያመጣው። እሱ እንደዛ አድርጎ ነው ሄዶ ያመጣት። በምንድን ነው ያመጣት አባትየው? በፕሌን። እሺ ምን አወጣላት? ነጭ ወረቀት ከየት ኤምባሲ አወጣላት ለአስክሬኑ? አባትየው ከውጭ ጉዳይ ሚኒስቴር ነው ያው የሚጻፈው። ከቀበሌ ጀምሮ የሚጨራረስ ነገር ስቴፑን ቢነግረን አባትየውን ብንጠይቀው ይቻላል። ስልኩን ቼክ አድርገዋለሁ። ፕሊዝ እኛ አይደለሁም ስልኩን ሴቭ አድርጌዋለሁ፣ አላደረኩትም። አሁን ላይ ግን እንደምንም ሰርች አድርጌ ካገኘሁት ያው ሰጥሻለሁ። እሺ ደግሞ ምናልባት ከዚህ በፊት የልጅቷን አስክሬን ለመላክ ገንዘብ ስናሰባስብበት የነበረ ቪዲዮ ላይ አይ ቲንክ ቁጥራቸው የእናቷ ቁጥር ነው ምናምን ተቀምጧል መሰለኝ ካልተሳሳቱ። ቪዲዮ ኢቭን አሁን ድረስ የጠፋ አይመስለኝም። እዛ ላይም ቼክ ማድረግ እንችላለን። እንደው ሴቭ እንኳን አድርጌው ባይሆን ራሱ ማለት ነው። እስቲ በእናትህ ብሬክስ የቼክ አድርገውና ቁጥራቸውን ብትሰጠን የተጠቀሙበትን ስቴፕ እንድንጠቀም መንገዱን የሄዱበትን መንገድ እንድንሄድ። ውዴ ሰላም፣ አጎት ወይ አባት አለሽ ሄዶ የመን ድረስ አስክሬኑ ሊያመጣ የሚችል? አባቱ ከሄደ ነው እንጂ እኔ አባቱ ማለት ወንድምሽ አይደለም እንዴ? አባቱ ማለት አባቴ ለምን አላልሽም? በአባት ትለያያላችሁ? የልጅ ነው ብያለሁ። ሀብዬ መጀመሪያም ከቪዲዮም ብያለሁ። መማር ቤት
ሶሪ ነው ያልሰማው አቡ በነገራችን ላይ እንደዛ ያሏት ሰዎች ምን ብለዋታል? ምን ያስፈልጋል? ይሄን ያስፈልጋል ያሏት ነገር የለም። ገንዘብ ብቻ ነው የጠየቀው። 1.5 ብቻ ውክልና ጠይቀው ውክልና ጠይቀው እልክልሻለሁ። ሀቡ ውክልና ራሱ እናትና እህቴና ባሏ የጻፉትን ከእብናት ከጥጋጌ የሚባል ከዚያ አጠገብ ነው ያሉት እህቶቼ። ከዛ ድረስ መጥተው ሳምንት ሙሉ እነሱ በብሩ አልስማማም ብለውኝ ሳምንት ሙሉ አቀውሰውኝ መጨረሻ ላይ 25,000 ሪያል የተስማማ ነው። 30,000 ሪያል ነበር መጀመሪያ የተጠየቀው። ከዛ ብዬ ነው ከየት አመጣዋለሁ ገና ሚዲያ ላይ ለምኜ ነው እሱ ነው ካገኙ ነው ብዬ ከዛ 25,000 ተደረገ መጨረሻ ላይ ማለት ነው። መጀመሪያ ስንት ብለውሽ ነበር? 30,000 እንግዲህ መባረክ ስንት እንደሆነ ይሄ 30,000 እንጃ ስንት እንደሆነ አቡ ወላጅ ወይም ወንድም ምናምን ባይሄድም እንኳን ማለት ነው እነሱ ይሄንን ሰው ወክለናል ብለው አጽፈው ከላኩ ከራሳቸው ከዛ ይዟት የሚገባ ሰው ምናምን ያስተካክላሉ። ገባሽ? ብዙ ጊዜ እንደዛ ነው የሚደረገው። ከሳውዲ አሁን ሰው ሲሞት ምናምን እንደዛ ተደርጎ ነው የሚላከው። አንድ ሰው እዛ ሀገር ላይ የሚኖር ሰው ውክልና ይሰጠዋል። እሱ ያ ሰው በቃ እንደ ቤተሰቡ ነው ማለት ነው። ገብቶሻል? ያንን ወረቀት ይዞ ሲሄድ ነው እሱ ወኪል መሆኑን የሚረጋገጠውና አባቷ ቢሄድም ባይሄድም ውክልና ከሰጠ ለነዛ ሰዎች ውክልና ከሰጠ እነዛ ሰዎች መላክ ይችላሉ። አዎ አንድ ሰው ያው የሱን ሙሉ ኢንፎርሜሽን ይሄ ዶክመንት አለ አይደለ? ስሙ ምናምን የሚገልጽ ምናልባት አገሪቱ ላይ ያለው አይዲ ካለው ወር መታወቂያ የሆነ ነገር ካለው ማንነቱን የዛ ሰው ማንነት የሚገልጽ ሰው በሱ ስም ነው ውክልናው የሚሰራው። ኦኬ ብሬክስ አንድ ጥያቄ አለኝ። አሁን ውክልና አድርጊ ብለው ውክልና የእህቴ ባለም መተው ሳምንት ተጨቃጭቀው ሳምንት ቆይተው በእውነት ነው የምላጭ እኔ ራሱ ብር ስለሌለኝ እዛ ሌላ የእህቴ ልጅ አለ የሚማር ተማሪ እሱ ነው የላከላቸው። እኔ እንኳን የለኝም አከይላምጣ እሱ ነው። እንዴት ይቆያል? የገጠር ሰዎች ናቸው። ልክ እሑድ እንደተነገራቸው ነጠላቸውን አንጠልጥለው ነው የወጡት እነሱ። በቃ ቆይ እኔ ሳልላችሁ እንዳትሄዱ ብዬ ማለት ነው። ቆሎም የሚቆረጥሙበት ትንሽ ብር ላከላቸው። 2,000 ነው ምናምን ልኮላቸው እዛው ብናት ከተማ ወረዳው ላይ እንዲያጽፉ አጽፈው ጨረሱ። አሁን ደግሞ ይሄው ልላክልሽ ሀብዬ ላንቺ ይሄ ገና ማህተብ ሳይመታበት ነው። ወረዳውን ሁሉን ነገር ይነግርሻል። ይሄ ደቡብ ጎንደር እብናት የተወለደበት የእህቴ ልጅ የተወለደበት ጥጋጌ ሁሉን ነገር ተጽፎ ፊርማ ነው የቀረን ብለውኝ ፊርማ እየተጠባበቁ እስካሁን ተመቶ ይሆናል አላውቅም። ፊርማ አሁን ደግሞ እያሉ ያሉት እኔ ፓስፖርት የለኝም እኔ አልችልም ነው እያሉ ያሉት። እባክሽን ወደ ሌላ አዛውሪልኝ ነው እያሉ ያሉት እነዚሁ ማለት ነው። እና እኔ ይሄን ነገር እናንተ ገብታችሁ እንድታስተካክሉልኝ እኔ አልቻልኩም። ልከው ሰው ነው እንደዛ ያለሽ? ልከዋለው ያለ ሰው ነው እንደዛ ያለሽ? ኦፍ ኮርስ እውነት ነው። ቀይ መስቀል ልክ ሲደርስ እውነት ነው። ምን መሰለሽ ብሬክስ ጨርሽሽ። እሺ ቀይ መስቀል ወንድሜ ልክ ህይወቱ ሊያልፍ በቃ ህይወቱ እንደሱ እንዳሉኝ ነው። ህይወቱ ልክ ሲያልፍ እግዚአብሔር ሲረዳኝ ቀይ መስቀል ጋር ደርሶ ነው ያለፈው። ያ ቀይ መስቀል የተቀበለው ወንድማችን የምንድነው የአሜሪካ ምንድነው አለኝ አለኝ። በሱም ልላክልሽ ሁሉን ነገር የተጻፈበትን የሱ አይዲ የሱ የሚኖርበት ምናምን እዚህ ላይ አለ መታወቂያው። ይሄ ወንድማችን አሊ ቀይ መስቀል ነው ስልኩ ራሱ ያለኝ ማለት ነው። እሱ ወንድማችን ሬሳውን የወንድሜን ሬሳ ተቀብሎ አሳጥቦ ወደ ፍሬዘር እንዳደረገልኝ ነው የነገረን። ምን ያህል እርግጠኛ ነሽ በዚህ አስክሬኑ? አሁን ማለት ይኸውልሽ አስክሬኑ ኤሲ ላይ እንትን ላይ መደረጉ ይሄ ምንድነው ማቀዝቀዣ ላይ መደረጉ በምን እርግጠኛ ናችሁ እናንተ? ፎቶ ልከው ለጓደኞቼ ፎቶ ልከዋል። እሱን አሁን ልጠይቅና ለሀው ልካል። አዎ ግን አለመቀበሩስ? አሁን ለጊዜው አንዳንድ ጊዜ እንደዚህ በባህር ሄደው ምናምን እንትን የሚደረጉ ሰዎች እኮ ምናምን ብዙ ጊዜ ቤተሰብ እስኪመጣ ተብሎ ፍሪጅ ላይ ሊያስገቧቸው ይችላሉ። ቦታ ካለ ገብቶሻል አይደለ? ቦታ ካለ ፍሪጅ ሊገቡ ይችላሉ። ቤተሰብ የሚመጣ ከሌለ ግን ይቀበራሉ። ቤተሰብ ነኝ የሚል አካል ከሌለ ማለት ነው። ስለዚህ ምን ያህል አሁን ድረስ አስክሬኑ መኖሩን በምን እርግጠኛ ናችሁ?
እሱን እኮ ነው ምልክ ብሬክስ። እኔ እኮ አሁን የጨነቀኝ ልጅቷ ብሩን ከተቀበሏት በኋላ ስልካቸውን ቢዘጉ አስክሬኑ ባይኖር ወይ ደግሞ በጣም ከባድ ነገር ነው። ዝም ብሎ ዛሬም አለ ነገም አለ እያሉ ጨምሪ ብር ጨምሪ እንዲገጠመን አሁንም ጨምሪ እያሉ ሲበሏት ሊኖሩ ቢሆንስ በምንድን ነው እርግጠኛ? ምን ያህል ጊዜ ሆኖታል ከሞተ? አሁን ሐሙስ ሲመጣ 15 ቀን ነው። አሁን ነገ ከነገ ዛሬ ማን ማክሰኞ አይደል? 15 ቀን እኔ ነኝ የሚል አካል ከሌለ የመን ውስጥ ተከታትሎ እንትን የሚል አስክሬን ያስቀምጣሉ የሚል እምነት የለኝም። ግን ያው ቤተሰብ ካለ ወንድም ምናምን በቃ እኔ ወኪል ነኝ ምናምን ጽፌ እስከማመጣ ምናምን ብሎ የሚከራከር ሰው ካለ ሊያቆዩ ይችላሉ። ከዛ ውጭ ግን በዚህ ደረጃ አስክሬን እነሱ የሚያቆዩበት ምንም አይነት ምክንያት የለም። ሬክስ ይኸውልህ ወንድሜ እና ቀይ መስቀል ሲገባ እኔ እኮ ማነው ስሙ በመቤት የጠፋብኝ መብረቁን የተባበረኝ እነሱን ያገናኘኝ እሱ ነው። እነሱ ከዛ እኔ እህቱ እንደሆንኩኝ ያው እንዲታከም እኮ እኔ ጥሪ ያለውኝ እኮ ጥሪ ያለ 3 ቀን ሳይሞት እኮ አግኝቼዋለሁ። እኔ እህቱ እንደሆንኩኝ ወደ ሀገር ቤት ማስገባት እንደምፈልግ ሁሉን ነገር ተነጋግረን ነው እንግዲህ ፍሪጅ ውስጥ አድርገነው አላሉኝ። ቀይ መስቀል ተቀብሎታል አሉኝ እና የሬሳው ፍሪጅ ውስጥ መሆኑን ፎቶ አንስተው ልከውልናል። ተወካዩን ደግሞ እኔ አገናኛችኋለሁ የተወከለልኝ እንደወንድሜ። አሁን ይሄንን ማረጋገጥ የሚቻለው በምን መሰለሽ? አሁን አንቺ ያኔ ሲሞት አንስተው ልከውልሽ ይሆን ይችላሉ ግን እስካሁን ድረስ መኖርን የምታረጋግጨው የሆነ ነገር ተናግራችሁ ልክ እስኪ በዚህ መንገድ በቪዲዮ መልኩ እንደዚህ ያላችሁ ቀርጻችሁ ላኩልን ተብሎ ማረጋገጫ መሆን የሚቻልበት መንገድ ነው መፍጠር ያለባችሁ እንጂ ከ15 ቀን በፊት ወር ከ10 ቀን በፊት እንደዛ አድርጎ ስለላከልሽ ሜቢ አሁንም ይኖራል ብሎ መደምደሙ ከባድ ነው። ወደሻል 50 ነው እንትን ማለት ያለብሽ። እሺ ይሄን እናንተ ልትረዱኝ አትችሉም ታዲያ? በምን መንገድ በምን እንዴት ለማጣራት እነዚህ ሰዎችን የሚሉኝን ባገናኛቸውና እነሱ ደግሞ ሆስፒታሉ መሪ የለውም እንዴ ማኔጅመንት የለውም የሆስፒታሉ እነሱን እንዲያገናኙ በማድረግ ያው እኔ ቅድም እንደነገርኩሽ ከህገ ወጥ ደላሎች ጋር ምንም አይነት ኮንታክት እንዲኖረኝ ስለማልፈልግ እነሱ ጋር ይሄ ቀይ መስቀል የሚሰራው የሚባለው እኔ ደላላ አይመስለኝም። ቀይ መስቀል የሚሰራ ነው ሳሚ የሚባለው ቀይ መስቀል የሚሰራ እኮ ነው። እኔ እንጃ ያገናኘሽ ሰው አሁን ስሙን የጠራሽ ያገናኘሽ ልጅ ኃላፊነቱን ይውሰድና እሱ ያናግራቸውና እሱ ቪዲዮ ኮልም ሆነ ማስረጃ ይዞ እኔ ኃላፊነቱን እወስዳለሁ ይበል። የዛኔ ሙባረክ እኔ ኦልሬዲ ያቅሜን አድርጌያለሁ አይደል? በገንዘብ ጉዳይ ያቅሜን ከኔም ከወዳጆችም ያቅሜን አድርጌያለሁ በቀደም። ስለዚህ አሁን ደግሞ ሙባረክ ደግሞ እርግጠኛ የሚሆን ኃላፊነት የሚወስድ አካል ካለ እኔ ገንዘብ በማሰባሰብ እኔ ማገዝሻለሁ ብሎሻል ሙባረክ። የሱ ተራ ነው። ደግሞ እኔ ኃላፊነቴን ጨርሻለሁ። ምንድነው አገናኘኝ ያልሽው ግለሰብ ኃላፊነቱን ወስዶ ቪዲዮ ሰርቶ እኔ ኃላፊነቱን ወስዳለሁ 1.5ቱን ለነሱ ከከፈለች እነሱ አስክሬኑን እንደሚያስገቡላት ኃላፊነቱን ወስዳለሁ ብሎ ኃላፊነቱን ወሰድልሽ። እሱ ኃላፊነቱን ወስዳለሁ ብሎ ቪዲዮ ከሰራልሽ ኃላፊነቱን ወስዳለሁ ብሏል። መብረቁ እኮ ኃላፊነቱን ወስዳለሁ 1.5 ከፍላ አስክሬኑን አላስገባም ካሉ እኔ 1.5ቱን አስመልሳለሁ ብሎ ወይም መልስላታለሁ ብሎ ቪዲዮ ይስራ ኃላፊነቱን ወስዳለሁ ብሎ የዛኔ ሙባረክ በቤቱ ያሰባስብልሻል የቀረው ገባሽ? ቪዲዮ ሰርቶ ነው ኃላፊነቱን ወስደ በውስጥ አይደለም ቪዲዮ ሰርቶ እሱ ስላገናኘሽ እኔ አምናቸዋለሁ እኔ ኃላፊነቱን ወስዳለሁ ብሎ ቪዲዮ ይስራ። ያንን ቪዲዮ ሁላችንም ሴቭ እናደርገዋለን። ብሩን ከከፈልሽ በኋላ ስክሪኑን ባይልኩልሽ እንግዲህ እሱ ኃላፊነቱን ይወስዳል ማለት ነው። ይሄ ነው መፍትሄው። እሺ ግን ይሄ 25000 የሚባለው 1.5 ነው የሚመጣው በሳውዲ 25000 ሪያል አይደል የጠየቁሽ? አዎ 25000 ሪያሉን በኢትዮጵያ ስትመጪው እንደዛ አካባቢ መሰለኝ የሚመጣው። እኔ ሰዎችን ጠይቄ 1,250,000 ነው እንግዲህ እኔ ላይ የመጣው በኮመንት ነው ማር ቤት እንደዛ 1.5 አሉት እንጂ እኔ ከዛ በኋላ ስመጣው 1.3 አካባቢ 1.3 በይው በቃ 1.3
ስለዚህ 1.3 በይው በቃ 3 በቀደም መማር ቤት ሰብስበንልሽ የለ 3 ስለዚህ የቀረውን 1 ሚሊዮን ደግሞ ሙባረክ ቤትም ቃል ገብቶልሻል እንደሚያሰባስብልሽ ሌላም ቤት ትሞክሪያለሽ። ስለዚህ አሁን እሱ ሄቴጂና ለማን ነው ቪዲዮ ስራልኝ እንዴ ሙባረክ ቤት እንዲያሰባስብልኝ እኔ ካገናኘዋት ሰዎች ጋር 1.5 ከፍላ አስክሬኑ ካልተላከላት እኔ ኃላፊነቱን እወስዳለሁ ብሎ ቪዲዮ ከሰራ ሙባረክ ቃል ገብቶልሻል በቤቱ እንደሚያግዝ። እሺ ልጅና እሱን እንደዛ ነው። እሺ ትክክለኛው መፍትሄ ነው። ትልቁ መፍትሄ ይሄ ነው። እሺ ንገሪውና ቪዲዮ ይስራልሽና ቪዲዮ ሲሰራ ሰርቷል ብለሽ ንገሪኝ ዋትሳፕ ላይ። በኢትዮጵያ ደግሞ ያስገባሽው 155,000 ደረሰ ይልከሽልኛል። እኔ አጣራለሁ ማንነቱን የዛን አካውንት ባለቤት። ኦኬ ቪዲዮ ከሰራ በኋላ ንገሪኝ። ቪዲዮ እነግርሻለሁ። እሺ እግዚአብሔር ይስጥልኝ። ሁላችሁንም በጣም ነው የማመሰግነው። እሺ እናት ሙቤ እሺ አሚን። ሙቤ ሙባረክ ተኝቶ ነው ቃል የገባ ከሆነ አደራ ልልክ ነው ወንድሜ ተነስ። አይ ተኝቶ አይመስለኝ በሌላ ስልክ ወሬ ይዞ ነው የሚመስለኝ። በሌላ ስልክ እየተደዋወለ ነው የሚመስለኝ። አንዴ ያረጋግጥልኝ ቅድም ቃል የገባውን ብሬክስ ሳጅን ፎሎ አድርጓት ጋይስ። ብሬክስ ይሄ ወንድሜ በጣም ነው የማመሰግነው ስለመጣክ። አይሰማም ጋይስ? ድምጽ ይሰማል? ኦኬ እሺ ውዶቼ ሳጂን ፎሎ አድርጓት። ፎሎ ያላደረጋችኋት የኔ ቤተሰቦች ሳጂን መልካም እህታችንን ፎሎ አድርጓት። ቢያንስ አቡያውን ተስፋ አለው ብሬክስ እንዳለው እውነት ከሆነ በደንብ እንረዳታለን። ከደንብ አሪፍ ማግዛታለሁኝ እና በጣም አሳዘነችኝ። ግን ሌላ ዝም ብለው እንደዚህ ሆኖ ሌላ ሰው እንዳይበላት እንዳትታለን አንቺ መንገድ ሆኖ ግዴታ ኃላፊነት የሚወስድ ሰው ያስፈልጋል። ምክንያቱም የመን ያሉ ደላሎች እናቴ የሰው ነብስ ለነሱ ነቲንግ ነው ማሬ። አሁን ብሬክስ እንዳለው ይሄን ተቀብሮም ቢሆን ይኸውልሽ ተቀብሮም ቢሆን እድሜ ልካቸው ነው የአስክሬን ፎቶ ይዘው በዛ ፎቶ ሲነግዱ ነው የሚኖሩት። ገባሽ? ምንም ሰውኛ ርህራሄ የሚባል ነገር የላቸውም። ቅድም አሞራው አሌክስ ምን አለ? አንዱ ልጅ እንደገባ ገለውት ስንት አንድ አመት ሙሉ ከቤተሰቦቹ ልጃቸውን ለማስለቀቅ ገንዘብ ቤተሰቦቹ እየላኩ ነበር። መጨረሻ ላይ እዛ ውስጥ የነበረ ልጅ ከዛ ውስጥ የተፈታ ልጅ ነው ልጃችሁ እኮ ከሞተ አመት ሆኖታል ብሎ የነገራቸውና ለደላሎቹ ብር መላክ ያቆሙት። ገባሽ? ምንም ርህራሄ በአስክሬን ይነግዳሉ፣ በሰው ነፍስ ይነግዳሉ፣ በሰው እንጃ ልባቸውን አውጥተው ነው ደላላ የሚሆኑት እዛ ሀገር ያሉ። ወይ ሙቤ ስልክ ይዘህ ነበር መሰለኝ። በቃ ጨረሳችሁ አይደለ? አዎ ምን መፍትሄ ያደረግን መሰለክ ሙቤ? ብሬክስ የሆነ መንገድ አለ ከዚህ በፊት ሰው የገባበት መንገድ ብሎ ነግሩናል። ሶ ምንድነው አሁን ሰዎቹ ያገናኙሽ ሰዎች ውክልና ጠይቀውኛል ብላለች። ሶ ያገናኛት ልጅ ቪዲዮ ይሰራል። ሄደሽ ቪዲዮ ስራ። ለእነዚህ ልጆች እኔ ላገናኘዋት ልጆች 1.3ቱን ከፍላ አስክሬኑን ካላኩ እኔ ኃላፊነት ወስዳለሁ፣ ብሩን ነው ይመልሳለሁ በእኔ ኃላፊነት ብሎ ቪዲዮ እንዲሰራላት። ቪዲዮ ከሰራላት አንተ ቃል ገብተህላታል በቤትክም አንተ አንድ ቀን እርዳታ እንደምትሰበስብላት ይሄን ነገርኳት። እሺ ብላ ስለ ብሩ ከኔ ጋር ይነጋገር እኮ እንደዛ ብያታለሁኝ። እሺ ብላ እሷም ወርዳለች። ደውላም ሆነ በቮይስ ልትነግረው ያንኛ ቪዲዮ መረጃ ስለምንይዝ ማስተማመኛ ነገር ስላለ ኢንኬዝ እንኳን ብሩን በልተው ቢዘጓት ምን ቢሏት የሚጠየቅ አካል ኃላፊነት የሚወስድ አካል ስላለ ሶ አትሊስት ያ አንድ ማረጋገጫ ይሆናል። ግዴታ ኃላፊነት የሚወስድ እሺ አላህ ካንቺ ጋር ይሁንና
እንግዲህ እንመጣለን ወይ ለምርቃት ደግሞ አላህ በሰላም ሲገላግልሽ ኢንሻአላህ እንመጣለን እንበል ወይስ እንዴት ነው? ቪዛ ያስፈልጋል አለ ከዱባይ ወደዛ? አዎ 30 ደቂቃ ፍላይት እኮ ነው። ኧረ እና ታዲያ ምን በመኪና ከሆነ 6 ሰዓት ነው ከዩናይትድ አረብ ኤምሬት ካታር። በፍላይት ከሆነ ደግሞ 30 ደቂቃ ነው ፍላይቱ። እንደዚህ ቅርብ ናት እንዴ? አዎ ካታር እና ዱባይ እኮ በጣም ቅርብ ለቅርብ ነው። አላህ እንግዲህ በሰላም ዱዓ እያደረግልሽ ነው ኢንሻአላህ። ይገላል። ለኔም ለሰሚራም አንድ ላይ ዱዓ አድርጉ አላህ በሰላም እንዲገላግለን ኢንሻአላህ። እሺ በቃ ቻው አቡዬ። እናመሰግናለን። እሺ ወንድሜ ቻው። ብሪክስ በጣም አመሰግናለሁ ወንድሜ። ፈጣሪ አክብርልኝ። ፈጣሪ ጨርሶ ይማረክ ወንድም አለ። አሜን አሜን። አመሰግናለሁ። መልካም ምሽት። እሺ መልካም ምሽት። ጋይስ ጌም እንጫወት። በቃ አቡዬ አንቺም ረፍሽ እኔ ቆንጆ ትንሽ ጌም ተጫውቼ ነው የምወጣው። አንዴ ፎሎ ያርጉሽ። ቆይ ውዶች አንዴ ሳጂ ፎሎ ያርጉ። ታረቁ። እነማን ናቸው የታረቁት? ሳሚራና ሙቤ ቆየ እኮ የት ነበርሽ ማሬ? ታረቁ እኮ ማሻአላ። ወደ ሚስቱ ተመለሰ እኮ። ዞሮ እኮ ሁሌም ባል ወደ መጀመሪያ ሚስቱ ነው የሚመለሰው። ይብላኝ ለሁለተኛ ሚስቶች። እሺ ፎሎ አርጓት ሳጂን ፎሎ ያላረጋችሁ ይብላኝ ለሁለተኛ ሚስቶች እንጂ ባል ዞሮ ወደ መጀመሪያ ሚስቱ ነው የሚመለሰው። እሺ ሳጂን ፎሎ አርጉ ጋይስ። ሳጂን ፎሎ ያላደረጋችሁ እንዳለ ፎሎ አድርጓት። ሁላችሁ ፎሎ አርጓት። መሪምስ እኔ እንጃ የት እንደሄደች ፈጣሪ ይወቀው። ፎሎ እንኳን ታረቁና እንዴ የልጆች እናቱ እኮ ናት ውዶች። ሁለተኛ ልጅ ይዛ እያመጣችለት እኮ ነው። ፎሎ አርጓት ሳጂን ጋይስ።